እሺ እንዴት አመሻችሁ? 9 ሰዓት ከ6 ደቂቃ ሆኗል። ፕሮግራማችንን ጀምር። ይሰማል አይደለም? አንድ ሰው ምልክት ከሰጠኝ። ይሰማል። ይሰማል። እሺ እግዚአብሔር ይስጥልን። እንግዲህ ከዚህ ውስጥ ከገቡት አባላት ውስጥ ካህን ወይ ዲያቆን ካለ በጸሎት ፕሮግራማችንን እንድንጀምር አንሚውት አድርጎ ቢያሳውቀን ጥሩ ነው። ከሌሉ ሁለቱም እንግዲህ እኛው እንጀምራለን ማለት ነው እንደተለመደው። እሺ ራሳችንን እናዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስምህ የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነት ቀኑን ባርከ ቀድሰ ምሽቱንም ባርከ ቀድሰ በዚህ ሰዓት ስላደረስክን እናመሰግንሃለን። እንደ ቸርነት የቀረውን ደግሞ ምሽት ሌሊት ባርከ ቀድሰ በሰላም ታሳድረን ዘንድ እንደ ቸርነት የምንወያይበትንም ነገር ተባርክልን ዘንድ መፍትሄውን ጥበቡን ኃይሉን ሁሉ ታድለን ዘንድ እንደ ቸርነት ለቤተ ክርስቲያናችን ሰላም የምናገኝበትን መንገዱን ታሳየን ዘንድ ሁላችንም ደግሞ በአንድነት ሆነን ስምህን የምናመሰግንበትን ዘመንም ታድለን ዘንድ በቸርነት በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነትም እንለምንሃለን። ቅዱስ ስምህንም እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር ይባርክልን። እሺ አንድ ጊዜ ሰላም ሰላም፣ ካሜራ ከፍቻለሁ። ለማታውቁኝ አዲስ ለገባችሁ እንዴት ናችሁ? ሎሬት አስደሳች ደበበ እባላለሁ። የደብረ ምሕረት ቅዱስ ሚካኤል ካቴድራል አባል ነኝ። ይህንንም ስብሰባ እኔ ነኝ የጠራሁትኝ ያዘጋጀሁት። ሁሉም አባል ተሳትፎ ስለ ቤተ ክርስቲያናችን ጉዳይ የምንወያይበት እንዲሆን የሰላም የፍቅር መፍትሄ የምናመጣበት መድረክ እንዲሆን ተብሎ የተዘጋጀ ነው። ስለሆነም ይሄንን ዝግጅት ይሄንን ውይይት ይቀረጻል፣ ሪከርድ ይደረጋል እዚህ ከኔ ጋር እና ሪከርድ ሲደረግ መቀረጽ የማትፈልጉ ሰዎች ያው መውረድ ትችላላችሁ። ነገር ግን እንደ ታሪክም ቀርጸን ለኛም ለወደፊቱ ለመማማር የምንጠቀምበት ስለሆነ ሪከርዲንጉ አስፈላጊ ስለሆነ ቀረጻው ይካሄዳል ማለት ነው። እሱን እንድታውቁት። በተረፈ ማይካችሁን እኔ ኦን ማድረግ አልችልም። እናንተው ራሳችሁ ማይካችሁን ኦን ማድረግ ይኖርባችኋል። ነገር ግን እኔ ሪኩዌስት አቀርብላችኋለሁ። እሱን ሪኩዌስት ስታገኙ ማይካችሁን ኦን አድርጋችሁ ድምጻችሁን ማሰማትና መወያየት እንችላለን ማለት ነው። በተረፈ እንግዲህ ይሄንን ላለፉት ቀናት ብዙ ስንወያይ ቆይተናል። ይሄኛው ዛሬ 6ኛ ቀናችን ነው። ብዙ ነገሮችን ስንወያይ የቃለ ዓዋዲንም ስናወጣ በቤተ ክርስቲያናችንም ውስጥ አሁን ደግሞ ሊጸድቅ ዝግጅት ላይ ያለን
የመተዳደሪያ ደንብ አንዳንዶችን እየገለጥን ስናይ እንዲሁም ደግሞ አሁን ያለንን መተዳደሪያ ደንብ ስናይና አንዳንድ ደግሞ እንደ ኢንፎርሜሽን እንዲሆኑ እንደዚህ በቴብል ቻርት ነገር አድርገን ሁኔታዎችን ለመረዳት እየተወያየን አንዳንድ ብሶታችንንም ስንገልጽ ነበር። ወንድሞቻችን ለምን እንዲያደርጉም እኛ ደግሞ እንዲያርገናል እያለን ስንል ነበር። እንግዲህ ውይይቱ ጠቅላላ ቤተክርስቲያን ዙሪያ ላይ ባለውም አንዳንድ ያጠነጥናል። ያው ይህንን መድረክ አግኝተነውም ስለማናቅ ማለት ነው። ምናልባት ባለፉት 5 ቀናት ስንነጋገር ትንሽ ወጣ ብለን ያስከፋናቸው ወንድሞች አባቶች ካሉ እኔ በጠቅላላ በተሳታፊው ስም ይቅርታ መጠየቅ እፈልጋለሁኝ። ማንም ሰው ማንንም ለመጉዳት አይደለም፣ ግን ካለው ችግር አንፃር ምናልባት የትኛውም ተሳታፊ ሲናገር ተናግሮ ቢሆን ብዙ ለግል ለማጥቃት ወይ ለሌላ ጉዳይ ተደርጎ አይደለም የተነገረው። እሱን ከግንዛቤ እንዲገባ ያስፈልጋል። በተረፈ ዛሬ ለአስተዳደር ሰበካ ጉባኤ ላይ ላሉት ወደ 3 ቪዲዮዎችን ይሄ ፊት ለፊት ላይ የምታዩትን ደግሞ ሼር ያረኳችሁን ስክሪን ላይ ቻርቱን አርጌ መልእክት አርጌ ልኬላቸዋለሁ። ምክንያቱም ካለው አጭር ጊዜ አንፃር ብዙ ሰው እንዲደርስ በዚህ በተዘጋጀ ፕላትፎርም ላይ 5 ቀን በላይ ከ10 ሰዓት በላይ የሚሆን ውይይቶች እንዳደረግንና እንዲሁም ደብዳቤዎችም እንደተላከላቸው እነሱም ከፈለጉ ደግሞ ቪዲዮንም እንዲያዩት በሚል ቪዲዮንም ራሱ አታች አርጌ ሊንኩን በፕራይቬት ሞድ አርጌው ልኬላቸዋለሁ። ስለዚህ ምንም የምንደብቀው ወይ ደግሞ ለሌላ ነገር አድርገን አይደለም ስብስባችን እዚህ ልናጠፋ እንችላለን። የሚያጠፉም ወንድሞች ሊኖሩ ይችላሉ። ግን ዞሮ ዞሮ አንድ ላይ ሆነን በህብረት ስለ ቤተክርስቲያን ጥሩ ለመስራት ነውና ያለውን ማቴሪያል በሙሉ ልኬላቸዋለሁ። አንድ የታረመም ኢንፎርሜሽን እንደነበረ ጠቅሼላቸዋለሁ እዛ ላይ። እነሱም አይተው ደግሞ መታረም አለበት ብለው ምናልባት ስንጠቅሳቸው ችግር አለበት የሚሉትም ነገር ካለ ማረም እንደምንችልና እንዲልኩልኝም ጠይቄ እሱንም ሁሉ አሳውቄያቸዋለሁኝ። ሂደቱን በተቻለ መጠን ትራንስፓረንት ሆኖ ያው እንዲያውቁት ነው። እነሱ ወይ ሌላ ሰው የቀዳውን ነገር ተቸግረው አይተው እከሌ እንዲህ አለ ምናምን ብለው የሚባል ነገር መተንተን ስለሌለበት ሁሉ ዶክመንት ጠቅላላ ወደ እነሱ ጋር ቀርቧልና ይህንን ለማሳወቅ እወዳለሁ። የዛሬውም ሪከርድ ካለቀ በኋላ በደንብ ኢንኮድ ተደርጎ ለነሱ ሼር ይደረጋል። ለእናንተም ደግሞ ዛሬ የተወሰነውን ሊንክ ሼር አደርጋችሁና ለቤተክርስቲያን አባላት ለሆኑት ብቻ ነው አክሰሰብል የሚሆነው። ለሌሎቹ ፐብሊክሊ ሰርች ተደርጎ አይገኝም። እንደዛ አድርጌ ነው ሴታፕ ያደረኩት። ግን ያው ለምትፈልጉት የቤተክርስቲያናችን ሁኔታ ለመረዳት ለሚፈልግ ሰው እንድታስተላልፉት ሊንኮቹን ሼር አደርጋችኋለሁ። አንድ ጊዜ ሊስቶቹን እንዳለቁ ማለት ነው። ሙሉ ለሙሉ አሁን ያሉት 5ቱም ቪዲዮዎች ሙሉ ለሙሉ ኮምፕሊት አልሆኑም። በዛሬው እንግዲህ ውይይታችን እስኪ ሰሞኑን እንግዲህ ብዙ ነገሮችን ደጋግመናል 5ቱን ቀን። እርግጥ እያንዳንዱን ቻፕተር መሄድም በሚኖርብን ሁኔታ ላይ ጊዜ ቢኖር ኖሮ ሁላችንም ተከፋፍለንም ቢሆን ትላንትናም አንድ እህታችንም እንደጠቆመችው ማድረግና የበለጠ መስራት ፍላጎት እንዳለ ነው ማየው። እስኪ ምናልባት አሁን ከዚሁ ሂደት አንፃር ለየት ያለ ሀሳቦችን ለማንሳት እንሞክር። ከዚህ ካለፉት 5 ቀናቶች ውጪ የተነሱ ሀሳቦች ወይ ደግሞ ወደፊት ስንቀጥል እንዴት አድርገን ኮሚኒኬሽናችንን ግንኙነታችንን እርስ በእርስ ራሱ ምን እናድርገው? በየትኛውም አቅጣጫ ይሄ ነገር ሊሄድ ይችላል። ቀን ነውና ቀኑን ቆጥሮ እሁድ ዕለት ያልፋል። ከእሁድም በኋላ እድሜ አለና እግዚአብሔር ከፈቀደልን እስኪ ቀጣዩን ነገር እንዴት እናድርገው? ይሄ ነገር እንዳይደገም ወደፊት ደግሞ ምን አይነት ስትራቴጂዎችንስ እናውጣ? አሁንም ደግሞ ካሉ ወንድሞች አባቶችም ጋር ምን አይነት ነገር እናድርግ? እስኪ ምን ያህል መሰበርና ወይ ደግሞ ጎንበስ ብለን ነገሮችን በምን ደግሞ ልናስኬድ እንችላለን? እስኪ እዛ ታች ድረስ እንውረድ። እንግዲህ
ክርስቶስ እስከ መስቀል ድረስ መከራን ሲቀበል ያየንበት የቤተ ክርስቲያናችን አስተምህሮ ነው። እስኪ እስከምን ድረስ እንውረድና እስቲ በዚህ ጾም ላይ ደግሞ እስቲ የምንሸከመውን ነገር ብዙ ጮኸናል እስካሁን። እስቲ ደግሞ መሸከም ደግሞ የምንችልበትን ነገር አንዳችን ለአንዳችን እንድንበረታታበት ሆኖ ነገሮች እንዲስተካከሉ እስኪ አሁን እኔ ለምሳሌ ይሄን ያህል ጎንበስ ስላለሁኝ ምልበትን ያህል መነጋገር ብንችልና አንዳንዴ በእንባም ተነጋግረን ራሱ ነገሩ እንዲያልፍ እንዲሁም የሌሎቹ ምናልባት የተለየ በቃ ይሄንን እፈልጋለሁ በቃ ይሁንልኝ የሚል ወንድም አባት ካለ እስኪ በቃ እየከበደ ሊሸከመው በምንልበት አይነት አቅም ያንን የክርስቶስ መከራ በማየት በዚህ ጾሙም ውስጥ እስኪ የት ድረስ እንሂድ? እስኪ ምናልባት ጠንከር ያለ ሰው ይህንን ነገር እስኪ እንዲህ አይነቶቹንም ነገሮች እስኪ እንወያይና የበለጠ ለሰላሙ ለየት ያለ ዳይናሚክ የሆነ ነገር ለመፍጠርም እንድንችል ብዬ ነው ይህንን ለማለት የፈለግኩትኝ። አየሩ ክፍት ነው። ዛሬ እንደሌላው ቀን አልይዝባችሁም። የምታዩት የፊት ለፊት ፖስተሩ ጀስት ለመማሪያ ነው። የትኛውንም ነገር እንትን የሚል አይደለም። ገለጻ ካስፈለገ በመሀሉም ላይ መልሼ ልገልጽላችሁ እችላለሁኝ እና መድረኩ ክፍት ነው። አዲስ የሆነ ነገር እስኪ እንወያይ። የሚደርሳቸው ነገር ደርሷቸዋል ብዬ ነው ማስበው። ወረቀቱም ደርሷቸዋል፣ ዴሊቨር ተደርጓል። ከ50 በላይ ሰው ነው ፊርማውን የፈረመውና ያስገባው። ችግሩን ሰምተውታል፣ ግልጽ ነው፣ አይተውታል። እንግዲህ በወሰዱት መጠን ይውሰዱት። እስኪ እኛም ደግሞ አሁን ይሄንን ደግሞ የበለጠውን ደግሞ ፖዘቲቭ የሆነ ቫይብ እንፍጠርና የወደፊቱንም እያሰብን እስኪ እንነጋገርበት ነው ምለው። አመሰግናለሁ። የሚፈልግ ሰው ማይኩን ከፍቶ ንግግሩን ውይይታችንን መሳተፍ ሀሳቡን ማካፈል ይችላል። የቤተ ክርስቲያን ጉዳይ ያው ለሁላችንም ያንገበግባልና እንደው እንዴት አድርገን እናቃናው ነው። እንደምን አላችሁ? ገነት ነኝ። አስደሳች እሺ መናገር ገነት፣ ቀጥይ። እንደምን አመሻችሁላችሁ። በእውነት አሁን የተናገርከው በውስጤ የሚመላለስ የነበረውን ጉዳይ ነው የተናገርከው እና እንዳልከው ክርስቶስ በመስቀል ላይ የዋለው ስለ ፍቅር ነው። ዋናው ነገር ቤተክርስቲያን መጀመሪያ ማየት ያለበት ፍቅር ነው። ይሄንን ደግሞ ይሄ ቤተክርስቲያን ሲመሰረት የነበርነው ሰዎች በጣም እናውቀዋለን። እኛን የሰበሰበን ባይሉ አይደለም። ይሄን ቤተክርስቲያን ስንሰራ ከአቡነ ፋኑኤል ያገኘነው ፍቅር፣ እሳቸው የተናገሩትን አንድ ነገር ማስታወስ ፈልጋለሁ። እኔ አሉ ቻይና ታውን በነበርንበት ጊዜ ቤተክርስቲያን ስሩ አትስሩ፣ ግዙ አትግዙ ብዬ አልናገርም። የኔ ስራ በእናንተ ልብ ውስጥ ቤተክርስቲያኑን መስራት ነው። ከዛ በኋላ እናንተ የሱን ቤተክርስቲያን ትሰራላችሁ ነው ያሉት እና በሰጡን ፍቅር፣ ባስተማሩን ፍቅር፣ በነበረ ፍቅር ይሄ ቤተክርስቲያን እዚህ ደረሰ። ሁላችንም ማንም የሚያውቀው ነው። ከሌላ ቀርቶ የሚካኤል ቤተክርስቲያን ምዕመናን በፍቅር የታወቁ ናቸው። ያላቸው ፍቅር እስኪባል ድረስ ምንም ሌላ የምናውቀው ነገር የለም። ያስተምሩናል። በማስተማራቸው ማንንም ወጣቱ እንዴት እንደሰው በየግል ኑሯችን ባለው ሁኔታ እየገቡ እያስተማሩ የጠፋውን ወጣት ሁሉ የመለሱበት እና በፍቅር እዚህ ደረስን። አናውቅም እኛ ባይሎ የሚባለውን ነገር በኋላ ላይ ነው እሳቸው ሊሄዱ ሲመጡ በተዳደሪያና ሆኖ ያወቅነው። ጠይቀንም አናውቅም። ለምን? ፍቅሩ ይበልጥ ነበር። እሺ አሁን ያም ጊዜ ያለፈና እዚህ ደረስን። ባይሎ ሲባል ማንም ስለ ፍቅር፣ ማንም ስለ መከባበር ወይም ስለ አንድነታችን ቦታ የሰጠ ያለ አይመስለኝም። ልዩነቱ እዚህ ላይ ነው የነበሩት አዲሱ የመጣና በምን እንደተመሰረተ የዛ ቤት መቆሚያው ፍቅር እንደሆነ የተዘነጋ ይመስለኛል። ለዚህም ነው ሁሉ መከፋፈል የመጣው። ምናልባት የነበረው ፍቅር ወደዛ አላለፈ ይሆናል፣ አላውቅም፣ አልተሻገረም ይሆናል።
ወይም ምክንያቱ ምን እንደሆነ አላውቅም። እና በውስጤ በጣም ማዝነው ያን ቤት የገነባ ፍቅር ወጥቶ መሄዱና ልንመልሰው አለመቻል። ከመጀመሪያ ያለብን ነገር ቢኖር ያን ፍቅር መመለስ አለብን። እዛ ላይ እንዴት ነው ፍቅሩ እኮ ቢኖር ሁሉ ነገር ያስማማናል። አሁን ግን ፍቅር ስለሌለ መልካሙን ስንናገር ሁሉም ወደ ነገር መሰንጠቅ፣ ወደ መጥፎ መስመር ነው የምንሄደው። ቦታ እየሰጠን ያለነው ለማን እንደሆነ የገባን አልመሰለኝም። ፍቅርን አራቅ ማለት ደግሞ ከፈጣሪ ራቅ ማለት ነው። እና ህግ ብቻ ሳይሆን ፍቅርም ሊገዛን ይገባል። ዋናው ምሳሌ የእሱ ነው፣ ትምህርቱም እሱ ነው። ከዛ ነው የሚጀምረው። ይሄም ማለት ስለፈለግኩ ነው። አመሰግናለሁ። እሺ፣ ጥሩ ቃል። ምንም ጨምረው የለኝም በዚህ ላይ። ሁላችሁም እንዲህ አይነቱን ደግሞ መተናነጽ ሲኖር ደስ ይላልና እስኪ ሌላም ሰው በዚህ ዙሪያ ላይ ሀሳቡን የሚሰጥ የተለየም ቢሆን። እሺ ልናገር። እሺ፣ እንዴት አመሻችሁ? በመጀመሪያ ሁሉም ሰው በእውነት ጊዜውን ሰውቶ እዚህ ቤተክርስቲያናችን ያገባናል፣ ይመለከተናል ብለን ሁሉም የተሰበሰበውን ሰው ማመስገን እፈልጋለሁ። በእውነቱ እኛ የቤተክርስቲያን ፍቅር ተደጋግሞ ተነግሯል። እኔ 5 ደቂቃ ነው መድኃኔዓለም ቤተክርስቲያን። ብዙ ቤተክርስቲያኖች አሉ፣ ግን ሲጀመር ጀምሮ ብዙ ፈተናዎች እያሳለፍን መተናል። ስለዚህ አሁን ያንን ፈተና ያለፍነው እኛ እውነት ለመናገር በፍቅር ነው። እንዴት ነው? ለምሳሌ አንዱ ሲገላምጥ አልስምም ሲል ምን ሲል እየሄድን እየሳመን ሁሉ ሰው እንዲያውቀውን የምፈልገው እኛ የፐርሰናል የግለሰብ ጥላቻ የለንም። ሲጀመር ክርስቲያን ነን ብለን በቤተ ክርስቲያን እያመንን ወንድማችን ጋራ ተቀያይመን እንዴት ብለን ነው ቤተ ክርስቲያን የምንሄደው? ምኑ ላይ ነው ታዲያ ክርስትናችን? እኔ ሁሌ ግን በጣም የሚያሳዝነኝ ነገር ጾም ሲሆን ሁሌ ፈተና አለብን። በቃ በጾም ሰዓት ላይ አሁን ቁጭ ብለን ጸልየን እግዚአብሔርን የምንለምንበት ሰዓት ቀርቶ እንደዚህ በቃ በሀሳብና በነዘረግ እናሳልፈዋለን። ስለዚህ እኔ ለወደፊቱ ከዚህም ውስጥ ካላችሁ ወንድሞቼ ምናልባት እድል ገጥሟችሁ ወደ ቦርድም ኃላፊነትም ላይ ከገባችሁ እንደው አደራ በእግዚአብሔር ስም ጠይቃችሁ እንደው ግልጽነት እንዲኖር፣ ድብብቅ የሚባለው ነገር ሰበካ ጉባኤው ሆነ ከህዝቡ ጋር አብሮ የሚበላበትን የሚጠጣበትን የሚነጋገርበትን መንገድ እርስ በርሳችን አንዱ ሲያጠፋ አንዱ እረተው መረዳዳት፣ እኛ እኮ ሌላ ነገር የለንም እያለን እርስ በርሳችን እንደተባለው እንግዲህ ከእንግዲህ ወዲህ ማድረግ ያለብን ፍቅርን ማስተማር ነው። እኛ ያው ያለፍንበትን ዘመን እና ይሄ ፈተና ሁሌም አለ። ይሄ ፈተና ደግሞ በአንድ በኩል ስታዩት አንድ መጥፎ ነገር ሲመጣ በጎ ነገር ሊያመጣ ነው። ስለዚህ አሁን በጎ ነገር እየመጣ ነው። ይሄንን መድረክ አናገኘውም ነበር እና ስለዚህ ጠንክረን እንግዲህ ወደፊት እንሂድ እላለሁ። አመሰግናለሁ። እሺ፣ እግዚአብሔር ይስጥልን። ኦኬ፣ ሌላ ሰው መናገር የሚፈልግ መድረኩ ክፍት ነው። እንግዲህ ምናልባት ዘግይታችሁ ለገባችሁ ያው እስከ ሰሞኑን ለ5 ቀን ስንወያይ ነበር። ዛሬ 6ኛ ቀናችን ነው። በእነዚህ ቀናቶች ውስጥ ብዙ ነገር አንስተናል። ይሄ መድረክ አዲሳችን ነው። ብዙ ብሶታችንን ስናወራ በቃ የልባችንን ስንናገር፣ ስናነሳ፣ ስናይ፣ ስንመረምር፣ ስንገልጥ የነበሩት የተለያዩ ዶክመንቶች ሁሉ ነበሩና ብዙ ነገር ልናይ ችለናል። ይህንን ነገር ወደፊቱ እንድንቀጥል እንዲህ አይነቱ ተመሳሳይ ችግር እንዳይገባ ችግር ውስጥ እንዳንገባ ምን እናድርግ? እንግዲህ ሁሉን ዶክመንቶች በዚህ ሰዓት አቅማችን የሚችለውን አድርገናል። ለነሱም ደርሷቸዋል። በእኔም በኩል ዛሬ ተልከዋል። በወረቀትም ገብተዋል፣ በዲጂታልም ገብተዋል። ወደፊትም ይሄ ድምፅ እንዲሰማ እስከ መጨረሻው ቀን ድረስ ሁላችሁም ላልሰማ እንድታሰሙ የተቀረጸውን ቪዲዮ
በየቀኑ ያለውንም ሼር አደርጋችኋለሁኝ። ዛሬ የተወሰነውን፣ ነገ የተወሰነውን። ስለዚህ ስታገኙት ላልደረሰው እያዳረሳችሁ ለቤተ ክርስቲያን አባል ብቻ አክሰስ ነው የሚኖረው። ያው ሊንኩን ላገኘ ሰው ነው እንጂ ዩቲዩብ ላይ ቢፈልጉት አያገኙትም። እና በዛ አይነት ሁኔታ ይህንን ጉዳይ ላሳሰበው ወይ ራስ ምታት ሆኖበት እንኳን መስማት አልፈልግም ላለው ወይ ጊዜ ላላገኘው ሰው ያንን ቪዲዮ አሳይቶ በቃ መማሪያ ይሆናል። እንግዲህ ይሄ ታሪካችን ነው። በቤታችን ተሰብስበን እዛው ቤተ ክርስቲያን ውስጥ ተጫዋጩኸን ጊዜ አግኝተን ሳምንት 2 ወር 3 ወር ጊዜ አግኝተን ይህንን አይነቱን ውይይት ማድረግ ብንችል ኖሮ አሁን የምንጨቃጨቅባቸው ነገሮች ሁሉ አይከሰቱም ነበር። ሁሉም የምናደርጋቸው ነገሮች የኛው ናቸው። ምናልባት የተለየ አገልግሎት ወይ ደግሞ ለወጥ ያለ የአስተዳደር ውሳኔ እንኳን የተወሰኑት ነገሮች ምናልባት ወንድም እህቶች ወይ አባቶችን ለመርዳትና ፍላጎታቸውን ለማሳካት ተብሎ የተወሰኑ ውሳኔዎች ሊኖሩ ይችላሉ በቤተ ክርስቲያን ደረጃ እና ብንቃወማቸውም ግን ማስተካከል እንችል ነበረ ፊት ለፊታችን ቀርቦ ቢሆን ኖሮ። ወደፊት ግልጽነት ያለው አስተዳደርን ሁላችንም ተለማምደን የምንደብቀው ነገርም ኖሮም ሳይሆን ግን ግልጽ አስቀምጠነው ጥያቄዎችን መመለስ ቢቻል የቤተ ክርስቲያን የአባላቱ እንዲሁም ሌላውን በእንግድነት እንኳን ለሚመጣ ሰው ሰላማዊ ቤትን ማዘጋጀት የምንችልበት ሁኔታ ይፈጠራልና እሱን በማለት ዛሬ የመፍትሄ ሀሳቦችና ወደፊት ምን እናድርግ በሚለው ዙሪያ ላይ ነው ዛሬ የበለጠ ማተኮር ያለብን። ምክንያቱም 5ቱን ቀን ብዙ አውርተናል። አሁን ስላለው የመተዳደሪያ ደንብ ብዙ መሰራት እንደሚያስፈልግ ሁሉም ሰው ተስማምቷል፣ እዚህ ውስጥ የገባ ውጭም ያሉ ሰዎች። ስለዚህ እንግዲህ ውሳኔው እንዳለ ሆኖ እሁድ የሚወሰነው እና እንደ አባልም የሚደረገው ነገር በፍቅር በሰላም እንድንቀጥል ያለውን ሀሳብ ነው የምንወያየው። ስለዚህ አዲስ የገባችሁ ሰዎች በዚህ ዙሪያ ላይ ያላችሁን ሀሳብ እንድታካፍሉን፣ አንዱ አንዱን እንዲሸከመው እስኪ በዚህ በጾም እንሸከም እንቻለው። እስኪ አሁን እንግዲህ መስቀል መጥቶልናል ከፊት ለፊታችን፣ ይህንን መስቀል እንሸከም በሚል አይነት እይታ እስኪ እንየው ደግሞ በተለየ መነጽር። እንደው ዝም ብለን በቃ የወዳችንን ተናግረናል የምንችለውን እስኪ በዚህኛው መነጽር ደግሞ እንድናየው፣ እስኪ አንዳችን ለአንዳችን እንድንበረታታበት እንዲሆን ነው። እና ሀሳባችሁን ማይካችሁን ከፍታችሁ እንትን ማድረግ መወያየት እንችላለን። ያው እንደተለመደው በጨዋነት ደንብ ማለት ነው። እንግዲህ እዚህም ጋር የምታዩት ቻርት እንግዲህ ብዙ ትላንትና ግራ ገባን የሚሉ ሰዎች አባላት ነበሩ። ምን እንናገር እንደዚህ በቃ ጸጥ ሲል ምን እንናገር፣ ስብሰባም ላይ ደግፉም ሲባል ተቃውሞም ሲባል ምን እንናገር፣ ግራ ገባን እኮ የሚል አብዛኛው ምዕመን አለና እንደው ለማስረዳት ያህል ነው ከየት ወዴት ነው እየተነሳን ያለ ነው የሚለውን በቴብልና በአይከኖች ያለውን ለውጣችንን የሚያሳይ ግራፍ ነው የምታዩት እዚህ ጋር በቴብል ፎርማት የተቀመጠ። በመጀመሪያ ላይ ያለው የቃለ ዓዋዲን የተከተለ የቤተ ክርስቲያን አወቃቀር ምን ይመስላል? ከላይ የሀገረ ስብከቱን ይዞ 2 ካህናትን በትንሹ ይዞ ደሞዝ ተከፋዮች ናቸው። ከዛ የሰንበት ትምህርት ቤት ህጻናትን እና ታዳጊዎችን ይዞ ከዛ በኋላ ምዕመናንን ወንድና ሴቶችን ነው ከዛ በኋላ በሰበካ ጉባኤ ላይ የሚለው በውክልና እንዲቀመጡ እና በዛ አይነት ሁኔታ አሁን ያለንበት የመዋቅር ይዘት በአራተኛ ላይ ያሉት 2ቱ እና 5ኛ ላይ ያለው በ4ና በ5ኛ ኮለም ላይ ያሉት በቀይ የተቀመጡት ናቸው፣ በቀይ ኤክስ እና ሳናውቀው ነገሮችን ቀላቅለን እያስኬድን ነው። እንግዲህ አድጎ ለቀን መተን አሁን ልናጸድቀው ደግሞ የምንፈልገው ደግሞ ከነጭራሹ በጣም ብዙ ጥያቄዎች ሊያወሳስብብን በሚችልበት ደረጃ ብዙ
አገልግሎቶችን ከገንዘብ ጋር የተያያዙ አገልግሎቶችን መስጠት የሚጀመርበት ሁኔታ ላይ የሚያስገባንን መተዳደሪያ ደንብ ልናጸድቅ ነው። ያ ማለት አባላት ከአባልነታቸው ውጪ ያለን ገንዘብ ከፍለው አገልግሎት ማግኘት የሚችሉበትን እንደ ቱተሪንግ እና ከዛም ጋር የተያያዙ አንዳንድ ተጨማሪ አገልግሎቶች በቤተ ክርስቲያን መዋቅር ውስጥ ገብቶ አገልግሎት መስጠት ልንጀምር ነው። ስለዚህ አባላት ፈቅደው ወደው ይህንን ነገር ካጸደቁት የምንገባበት ጥያቄዎች በሙሉ እንግዲህ የሰንበት ተማሪዎችም አሁን ያሉትም ይሁን ወደፊትም የሚኖሩት ሙሉ ለሙሉ የምእመናን በፊት ይዙት ብቻ የነበረውን ላይ ሊገቡ ይችላሉ። በዛ አይነት ሁኔታ ነገሮች ሁሉ ተቀላቅሎ በቃለ ዓዋዲው ይፈጸም የነበረው ድሮ ደግሞ በመተዳደሪያ ደንባችን በአሁኑ መተዳደሪያ ደንብ በዚህ በቢጫው ራይት ምልክት ላይ ያለውን እንኳን በማናከብርበት ሁኔታ ሊለወጥብን ነው። ስለዚህ ይሄንን ሂደት ለሌላው አስገንዝበን ከዚህ አይነቱ ነገር ለመዳን ለመውጣት ነው ፍላጎታችን። በየትኛውም መንገድ ይሄ ነገር ይጽደቅም ይውደቅም ግን ስራ አለብን ከፊታችን እና እሱንም ስራ እንሰራለን ማለት ነው። እግዚአብሔር እንደረዳን መጠን ማለት ነው። እና መድረኩ ክፍት ነው። መናገር መጫወት ይቻላል። መልካሙን ዛሬ አውርተን እስኪ እንደው እሺ ኃይሌ ነኝ። አስደሳች መናገር እችላለሁ። ጤና ይስጥልኝ። እንዴት አመሻችሁ? የዛሬው መንደርደሪያ ሀሳብ ስላቀረብክ በጣም አመሰግናለሁ። ከዚህ በፊት የተናገሩትም ሁለት እህቶቼ ስለ ፍቅር አውርተዋል። በጣም ጥሩ ነው። ፍቅርም ደግሞ ስንል እውነትን መጣል የሚያስፈልግ አይመስለኝም። በሚቀጥለው ምን እናደርግ ከነገ በኋላ ባይለው ከጸደቀ በኋላ ምንድን ነው የምናደርገው? የሁሉ የተነጋገርነው እና ስህተት የተሞላበት አሰራር እየተሰራ ስህተቱን እያሳየን ቆይተናል ያለፉት 3-4 ቀናት። ይሄ ሁሉ ስህተት ይዞ ግን ባይሎ ካለፈ እንዴት አድርገን ነው ቤተክርስቲያናችን አሁን አስነሳች ያልከውም የማስተማር ቲቶሪ ማድረግ ምናምን ለማድረግ መጀመሪያ ቤተክርስቲያኑ ሰላምና ፍቅር አንድነት ማምጣት አለበት ወደዛ ለመሄድ። አሁን እንደሚታየን ቤተክርስቲያኑ በጣም ብዙ አደጋ ላይ ነው ያለው። አንደኛ የገባበት የፋይናንሻል ፕሮብሌም ትልቅ ነው። የ3 ሚሊዮን ብር ቤት ገዝቷል። ቤቱ 2 ዓመት ሙሉ ምንም አልተሰራም። ሞርጌጅ እንደምታውቀው 10 ምናምን ሺህ ብር ነው በየወሩ የሚከፈለው። ቤተክርስቲያኑ ገቢ የለውም። አሁን በዚህ በመከፋፈል ብዙ ሰው በቅሬታም ሊሸሽ ይችላል። እሱ ከሄደ ሌላ ገቢም አይኖረውም። ስለዚህ ይህን ነገር እንዴት ነው የምናስቀለብሰው እና አዲስ ፍቅር የምናመጣው እውነትን ተመርኩዘን በሚለው ላይ እንግዲህ አሁን እንደምናየው ቦርዱ ስለ ፍቅርም ስለምንም ግድ የሌለው ቦርድ ሆኗል። የሚያስቆመው ነገር አንድ በህግ የሚያስቆመው ነገር መኖር አለበት። ዋንስ ኤንድ ፎር ኦል እስከዛሬ የተሰሩ ስህተቶችን ታርሞ ይቅር ተባብለን በፍቅር እንድንመጣ ተሞክሯል። ሊሆን አልቻለም። ማይ ዌይ ኦር ዘ ሃይዌይ ስለሆነ አሁን በፍርድ ቤት የተያዘ ጉዳይ ስላለ ይሄ ፍርድ ቤት ይሄንን ባይሎ አትሊስት ይሄ ባይሎ ተቀልብሶ እስከዛሬ ለ4 ቀን ሁሉ የተነጋገርንባቸው ድክመቶቹ ተስተካክሎ በአዲስ ባይሎ እንዲመጣ የምናደርገው በዛ ብቻ ነው ያለው እኔ እስከሚመስለኝ። እንግዲህ መንገድ በጣም ይቅርታ አድርጉልኝ ከተሳሳትኩ ትኛላችሁ። ያ ካልተስተካከለ በእንደዚህ ስህተት አይናችን እያየ ሁላችንም እንዴት አይነት ስምምነትና አንድነት እንደሚፈጠር ብዙም አላየም እኔ። እና ተባብረን የናት ሊስት አዲስ ባይሎን እንኳን አስቀልብሰን ባይሎ ኦነስት እና ትሩ በሆነ መንገድ በደንብ ሁሉ ፓርቲሲፔት ያደረገበት
ለሎንግ ተርም ቤተክርስቲያን እንዳስቆም በሚችል መንገድ የሚሰራበት በዛ ነው ብዬ ነው የማምነው እና ሁላችንም እንግዲህ ሀሳብ ተካሄደን እንትን ብለን ተረዳድተን ጥሩ መንገድ የሚይዝበትን ብናደርግ ጥሩ ይመስለኛል። በሰላምና በምን አልተያዘም። እኔም ብቱ ቢሆነስ ብዙ ፍርድ ቤት የሚባለው ነገር በጣም ያስቸግራል። ግን ምንም ምርጫ ስለሌለ ስለተሄደ በዛ መንገድ ሁላችሁም አስቡበትና እንዴት ነው ነገር እንግዲህ በሰላም ተሞከረ፣ በሽምግልና ተሞከረ ያልሆነ ፎር ባለው በሀገሪቱ ሕግ መሰረት አንድ ነገር ስህተት ሲሰራ እግዚአብሔርም አይወደውም። ስህተት ሲሰራ አይናችንን ጨፍነን መቀመጡ ትክክል አይመስለኝም። እያወቅን ደግሞ ቤተክርስቲያኑ ምን አይነት ችግር ላይ እንደሚያመጣ እያወቅን እያየን እነዚህ አሁን ያሉት ቦርዶች ከጥቅም አንጻር ይመስለኛል እግዚአብሔር ህሊናቸውን ይክፈትና እንትን ያድርጉ። ካልሆነ ግን በሰምሃው በህግ ተከትሎ መደረግ ያለበት ይመስለኛል። እግዚአብሔር ይርዳን ሁላችንንም፣ እነሱንም እኛንም ልቦናችንን ከፍቶ የምንስማማበት መንገድ እንዲፈቅድ ሰጀስት አደርጋለሁ። አመሰግናለሁ። እሺ አቶ እግዚአብሔር ይስጥልን። ጥሩ። ሌላ መናገር የሚፈልግ ሰው? እንግዲህ ለምሳሌ አሁን ነገሩ ካለው ጊዜ አንጻር እሁድ ዕለት ለምሳሌ እስኪ በቃ አለፈ ብለን እናስብ። እስኪ አሁን ይሄ ነገር ጸደቀ ብለን እናስብ። ከዚህኛው ከአምስተኛው ኮለም ላይ ያለውን ችግሮች ታያላችሁ። እሱን አሁን እንዴት አድርገን እናስተካክለዋል? አሁን ዛሬ ሆኗል እንበል። በቃ አሁን የዛሬ 2 ሳምንት እንደተገናኘን እናስበውና እንዴት አድርገን ነው እዚህ ላይ የሚደረገውን ሂደት መለወጥና መልሰን ወደዚህኛው ወደ ቃለ ዓዋዲ ወይ ደግሞ በፊት የነበረን እንኳን መተዳደሪያ ደንብ አይነት መዋቅር ላይ የምንደርሰው? እዚህ ቢጫው ላይ የምንደርሰው? እኔ በአንድ በኩልም የሰንበት ትምህርት ቤት ተማሪዎችን ራሱ በዚህ በኩል እጋብዛለሁ። እስካሁን ድረስ ከነሱ ምንም አልሰማሁም። ምክንያቱም የእነሱን እንኳን አንቀጽ ብዙ አንስቼ እኔ ተናግሬያለሁ። እኔ እነሱ እንኳን መጥተው ተናግረው ነገሩን እንኳን ለመናገር የሚችሉበትን ወይ እነሱ የሚያዩበትን አቅጣጫ እንኳን ቢጠቁሙን ደስ ይለናል። አንዳንድ ጊዜ ኑ ግቡ ያዙ ሲባሉ አንይዝም የሚሉም ሰዎች ሲኖሩ ጥሩ ሊሆን ይችላል። ወይ ደግሞ ያዩበት የተለየ አንግል አለ ማለት ነው እና እሱን ደግሞ ወይ ቢያስረዱን የበለጠ ጥሩ ነው እና ይሄ ለውጥ አሁን በተለየ እነሱንም ይወክላልና እንደው አቅጣጫውን መነጋገር የምንችልበትን ነገር ቢፈጠር የበለጠ ጥሩ ነው። ምክንያቱም ያውቁታል፣ የተጻፈ ነገር ነው። ማናችንም ከየትም አላመጣነውም። ስናወራ እዚህ ላይ የቃለ ዓዋዲውን ወረቀት ነው ገጽ ከፍተን ነው እያየን የተነጋገርነው እና ይሄንን ለመመለስ ምን ያህልስ ዓመት ይፈጅብናል? ምናልባት የተቀመጠው 3 ዓመት የሚለው የመማሪያ 3 ዓመት ይሆንልናል። በፍቅር ይሄንን ነገር መመለስ እንችላለን። በኋላ ላይ ከተፈጸመስ በኋላ ምን ይታያቸዋል? ከተፈጸመ በኋላ ምንድን ነው የሚኖረንስ ሁኔታ? እንዴት አድርገን እንመልሰዋለን? ሄሎ፣ አስደሰት ድጋቱ ነኝ። እሺ ነው እኔ ምንድነው ማየው የኔ አመለካከት ብዙ ጊዜ በግለሰቦች ነው ማምነው እንጂ እኔ ሰፊው ህዝብ መንጋ ምናምን የሚባል ነገር ብዙም አይመቸኝም። የተወሰኑ ጥሩ ሰዎች ጥሩ ነገር ያደርጋሉ የሚለው ነው ለኔ ገዢ እንትኔ። አሁን ምንድነው የምንቸገረው የማየው ይመስለኝ ምንድነው አንዳንዱ ሰው የሚመስለው ምንድነው እሱ የጀመረበት ቀን ነው። ሁል ቀን ለምሳሌ ያህል ሚካኤል የጀመረ የሚመስለው እሱ የመጣበት ቀን ነው ሚካኤል የሚባለውን ሂደት የሚያየው ነው እንጂ አሁን ቅድም ገነት ስታወራ ስትናገር ብዙ ሰው ባይለው የሚባለውን ነገር አያውቀው። የመጀመሪያው ባይለው እጄ ላይ ነበረ። አሁን ካገኘሁት አመጣዋለሁ። 4 ፔጅ ነው ምናምን የነበረው። ሂሳብ ሹም የለው ምናምን ነገር የለውም። ዝም ብሎ ባይለው ዝም ብለው ከውድነር ወጣው
ወደ ቻይና ታውን ሲሄዱ ኢንኮርፖሬት ለማድረግ የወጣ ትንሽ ነገር ነው። 1-4 ፔጅ ነው የነበረው። ያን ለማሻሻል ሲወጣ ነው ትንሽ ፔጁም ሰፋ ያለ ነገር የመጣው እንጂ ይሄም የምታዩት ባይለው ቅድም እንዳለችው ነው። ብዙ ሰው መኖሩንም አያውቅም ነበር። ያኔ በቤተ ክርስቲያኑ ችግር ላይ በመጣ ጊዜ ነው ተፈልጎ የተገኘው። ቢኮዝ ቤተ ክርስቲያኑ በምን እንደሚተዳደር የሚያውቅ ሰው አልነበረም። እና አሁን የኔም ምንድን ነው አንዳንዱን ነገር አንዳንዱ ሰው ለምሳሌ ያህል የልስጣችሁ ምሳሌ የህፃናት ትምህርት ቤት ልጆች ሲያስተምሩ የነበረ ኃይሌ አሁን አይዶኖ ልጆቹ ኮሌጅ ጨርሰዋል። ስንት ዓመታቸው ምሳሌ ነው ሰጣችሁ። ኃይሌ ለምሳሌ ያህል ልጆቹ ህፃናት እያሉ ኤቭሪ ሞርኒንግ እየመጣ ያስተምር ነበረ። ፎር ዋቴቨር ሪዝን ደግሞ አሁን እያረፈደ ሊመጣ ይችላል። እዛ ቤት ለምሳሌ የመጀመሪያው ህፃናት አስተማሪ የነበረችው አቢነች የነበረችው ቤቱ ግን አሁን አንዳንዱ ግን የሚመስለው አሁን ያለው አንዳንዱ ችግር የሚጋጨው ምንድን ነው? እነሱ የመጡ ቀን ነው ስራ የተጀመረ ይመስላቸው ህፃናት ቤትም በለው ሻይ ማፍላትም በለው ምን የሚባለው ነገር እና የዚህ መጋጨት ነው። የቤተ ክርስቲያኑ ሂደት ካለማወቅ የመጣ ነው። ቅድም ላነሳው ለሰንበት ተማሪዎች ለምትለው በውጭ ሀገር ያለችው ቤተ ክርስቲያን እንዴ ቅዱስ ማርያም ቤተ ክርስቲያን እኮ ያቋቋሙ ሰዎች ንጉሴና ካህሌ የሚባሉ ንጉሴ እኮ ድቁና አሉ ምዕመናን ናቸው ዝም ብለው የጀመሩት። ዳላስ ሚካኤል የሚባለውን አንዱ ያቋቋመው የእኔ ሙስሊም ጓደኛ ነው። በእምነት ሙስሊም ነው፣ ግን ጓደኞቹ ክርስቲያን ስለሆኑ ነው ከውጭ ስንመጣ ወደዚህ ሀገር ያቋቋሙት። በዚህ መልክ ነው ቤተክርስቲያን እየተቋቋመች። ከዛ በኋላ ነገሮች እየተቀየሩ መጥተዋል። እና ለእኔ ምንድን ነው አንዳንዱ ችግር ያለው ለምሳሌ የምለው ምንድን ነው ለሚመጣው አዲስ ሰውም ወደዚህ ሀገር በቅጡ አለማስተማራችን ቤተክርስቲያን ከየት ተነስታ የት እንደደረሰችው ውጭ ሀገር የተመሰረተችው በምን መልክ እንደሆነ ያን ካለማወቅ የመጣ ነው። ሌላውን አንተ ላልከው ነገር ነገ ጠዋት ይሄ መተዳደሪያ ህግ ቢያልፍስ ብትለኝ ለእኔ እንዳውም ትልቅ ጥንካሬ ያመጣል ነው የምለው። ቢኮዝ ከአሁን በኋላ ሰዎች የብዙውን ሰው መብት ሚነካ ነው፣ የካህናቱንም መብት ሚነካ ነው። አንዳንዶቹ ካለመናገር ነው እንጂ ችግሩ ይታያቸዋል። ይሄ መተዳደሪያ ህግ ትላንት አይ ቲንክ ሰባኪ ወንጌሉ ጥሩ አድርጎ አስቀምጦታል። የአንድ ሰው ስልጣን ለማመቻቸት የወጣ ህግ ነው። ሙሉ በሙሉ ቤተክርስቲያኑ በአንድ ሰው መዳፍ ስር ነው የወደቀው እና ነገ ጠዋት እንዳውም ግጭት የሚያመነጭ ስለሆነ የበለጠ ወደ መፍትሄ የምንሄድበትንም ለአንድም ለሁሌም ሊረዳ ይችላል ነው የምለው ነው እንጂ ለእኔ የማየው አለፈም አላለፈም ይሄ ባይለው በእኔ በኩል ሳስበው ነው የበለጠ እንድጠነክር ነው የሚያደርገኝ እንጂ ሜቢ እንግዲህ ጫጫታ ስለምወድ ይሆናል እና እማየው ለበጎ ነገር ይወስደናል ብዬ ነው የሚያስበው። እኔ ማለፍ አለማለፉ እንዳውም ጥሩ እኮ ነው። አሁን የምታዩት እኮ ለእኔ ይሄን ያለፈውን አሁን እኳ የምንተዳደርበትን ባይለው እንዳይ ያደረጉኝ አስመራሽ ኮሚቴዎች ናቸው። ቁጭ ብዬ እንዳነቡ ያደረጉኝ እንድረዳው ያደረጉኝ ከላይ ገረፍ ገረፍ አድርጌ ያለፍኩትን ነገር አሁን ግን ሞር አብዛኛውን ነገር ማየት የጀመርኩት ከዚህ በኋላ ነው። በቃ አለቀ። ለካ ይሄም አለ። ቅድም ያለችው አለ ገነት በቅንነት ዝም ብሎ ሰው ያይ ነበር ድሮ። በቃ አለቀ፣ ቤተ ክርስቲያን ነው እንደዚህ ነው ምናምን ነው። አሁን ግን ሁል ቀን ማሰብ ያለብን ይሄው እዚህ ሀገር ምርጫ ላይ ተነው የለም እንደ ትራምፕ የሚባል ሰው እየመረጡ ያው ወዲያው የመረጡት ሰዎች ናቸው አለ መጮህ የጀመሩትኝ እንደገና ነው እንጂ ያልመረጡት ሰዎች አይደለም። ያልመረጡት ሰዎች ኦልሬዲ ይሄ እንደሚሆን አውቀዋል። የመረጡት ሰዎች ግን ያላሰቡት ነገር ነው የሆነባቸው። የኔም አሁን ሰንበት ተማሪዎች ብዙዎቹ ለምሳሌ የሚመስላቸው ምንድን ነው ያስደሰታቸው ህግ ቢኖር ምንድን ነው
እኔ ከምን አንጻር እንዳዩት አላቅም። ከአሁን በኋላ ቤተ ክርስቲያንን መክሰስ አይቻልም በግለሰብ ደረጃ ምናምን የሚል አንቀጽ አለ መሰለኝ። ለአንዳንዶቹ የተረዱት ያንን ነው። በቃ የመሰላቸው ያ ነው። በቃ አለቀ። ከአሁን በኋላ ቤተ ክርስቲያን አትከሰስም። ድሮም ተቋም ነው የተከሰሰው እንጂ ቤተ ክርስቲያኑን ታቦተ ሕጉን አምጣችሁ አሳዩኝ ብዬ እኔ አልጠየቅኩም። እና ለእኔ የማየው ምንድን ነው፣ አለፈም አላለፈም ለቤተ ክርስቲያኑ ጥንካሬ የመጀመሪያ ምዕራፍ ይሆናል ማለት ነው። ከዚህ በኋላ ይሄን ፎርማት እየተጠቀምነ በሳምንት አንዴም ሁለቴም እየተነጋገርነ ሰዎች እየተረዱ ሲመጡ ለእነሱ በሩን ክፍት እያደረጉ ውይይቱን ማስፋት ቤተክርስቲያናችን ካለበት አደጋ ወጦ ወደ ድሮውን እንትን እንዲመለስ ለማድረግ ትልቅ እድል አለ ብዬ ነው ማስበው። ቴንኪው። አሁን ሁሉንም ነገር መካክቶታል ወንድማችን። በትክክል ስራ አለብን። አሁን ይሄ ሂደት እንኳን ያሳወቀን እኔንም ጨምሮ አንዳንድ ጊዜ ማመሰግናቸው እኔም ጨምሮ እንኳን የመተዳደሪያ ደንቡን አይቼው አላውቅም። እዛ እንግዲህ ቤተክርስቲያን ውስጥ ኦልሞስት ከ20 ምናምን ዓመት በላይ ነኝ። ብዙም አልቀርብም ነበር። በሩቁ ነው ብዙ አገልግሎቶችን ምሰጥ የነበረው። አሁን ያለውንም ቦርድ እንኳን ሲመረጥ ትልቅ አስተዋጽኦ ከጀርባው ያደረኩትኝ እኔ ነኝ እና ስለዚህ ሁላችንም ከገባንበት በኋላ ነገሮችን ልንገነዘብበት የምንችልባቸው ወቅቶች ይኖራሉ። እንደ እድል ሆኖ ነፃ የሆነን መድረክ ባለማዘጋጀታችን ወይ ደግሞ አንድ የሆነ ሴንትራላይዝድ የሆነ ኢንፎርሜሽን አባላት የሚያገኙበት ቦታ ስለሌለ ያ ችግር ነው። አሁን ላለው እንኳን ምዕመን እና ካህናት አንድ ገጽ ላይ መሆን ያልተቻለው። የተለያዩ ድርጊቶች በተለያየ ጊዜ ይፈጸማሉ እዛ ቤተ ክርስቲያን ውስጥ። ያንን ድርጊት ግን ሬከርድ ተደርጎ በጥሩ ሁኔታ በቀላሉ ሊገኝ በሚችልበት ሁኔታ ፊት ለፊት ስላልተቀመጠ ብዙ ጊዜ ሲወራ የምትሰሙት ለምሳሌ አሁን እንኳን ሲነገር ሰምቼ የማላውቀውን ነው። የመተዳደሪያ ደንቡ የመጀመሪያው 4 ገጽ ነበረው ማለት እሱ በትክክለኛው ፊት ለፊታችን ተቀምጦ ቢሆን ኖሮ ምናልባት ብዙ ፓኒክ ላናደርግ እንችላለን። በተለይ ደግሞ ኃላፊነት ላይ የተቀመጡትም ሰዎች ደግሞ ከዚህኛው ተነስተን እዚህ መጣን ብለን እያንዳንዱ ሰው ደግሞ ዛሬ ነገ ጠዋት ድምፅ የሚሰጥበትን የመተዳደሪያ ደንብ ግንዛቤ ይኖረው ነበር። ግን ያንን እርስ በርስ የመማማሪያውን ፕላትፎርም ስላልፈጠርን ነው ዛሬ ችግር ላይ ገባ ነው። መተዳደሪያ ደንቡንም ራሱ ያወቅነው እንግዲህ ከዚህ አስመራጭ ኮሚቴ በኋላ ነው እና አንዳንድ ነገሮች መከራ ሲመጣ ወንድማችን እንዳለው እንዲሁም መጠንከሪያና መማሪያ ይሆነናልና ይሄን ፕላትፎርም እንኳን እንድንከፍተው እኔ ተስፋዬን ቆርጬ ዘግቼው ነበር። እኔ በዚህ አይነት ሁኔታ ይሄ ነገር አገልግሎት ይሰጣል ብዬም አላሰብኩትኝም እና እንግዲህ እግዚአብሔር የፈቀደው ቀን ይመጣል በሚል ለሌላ ሁኔታ እየጠበቅኩት ባለበት ሰዓት ነው እንደገና በዚህኛው አቅጣጫ ደግሞ መጥቶ ጥቅም ላይ ሊውል የቻለው። አሁን እንግዲህ ቤተክርስቲያን ውስጥ ያላገኘነውን ነገር በዚህኛው በኩል አግኝተነዋል። ይሄንን ግን ቤተክርስቲያን ውስጥ እንዲገባልን ነው የምንፈልገው። እዛም ገብቶ ደግሞ ሙሉ ለሙሉ ሁሉም አባላት እንዲጠቀሙበትና ሁሉን ኢንፎርሜሽን ፊት ለፊታቸው እንዲሆን። ምክንያቱም ሌሎች ቤተክርስቲያኖች ደግሞ የሚጠቀሙበት ሂደት አለ። በሚገርም ሁኔታ ነው ያየሁት። ይሄን ያህል ግልጽነት ያለው ነው እንዴ? ይሄ እኮ ነው መሆን ያለበት እኛም ጋር ብዬ ራሱ የቀናሁበታል። እና እዚሁ ዲኤምቪ ኤሪያ ላይ ያሉ ቤተክርስቲያኖች ውስጥ ሄደን ብንጠይቅ እንዴት አድርገው ፋይናንሻል ሪፖርታቸውን በየ6 ወር ለእያንዳንዱ አባል እንዴት እንደሚሰጡ ሪፖርታቸው ጥያቄ እንኳን ለማቅረብ ጥያቄያችሁ እንኳን ኳሊቲ ነው የሚሆነው። ያንን ሪፖርት አይታችሁ ጥያቄውን ስታቀርቡ ምንም ሌላ ውዥንብር እንኳን አይፈጥርም። ምክንያቱም ሁሉም ሰው ኮፒ አለው እና ስታዩት እያንዳንዱ ነገር ተጽፏል። ከእያንዳንዱ አሁን ቤተክርስቲያን ውስጥ ይሰበሰባል የሚባሉት የሽያጭ የምን ሁሉ ተጽፎ ነው ያየሁት። እኔ አደነኩኝ እና 1-2 ቤተክርስቲያኖች ላይ አይቻለሁ እንደዛ እና ያ
እኛም ጋር የማይፈጠርበት ምንም ምክንያት የለም። አንዳንዶቹ ጥያቄዎች በቀላል የሚመለሱ ሆነው ነው የሚያጨቃጭቁን እና ያው ስራ እንዳለብን ነው የሚያሳየው። ያው ወንድማችንም እንዳለው እንግዲህ በዛም አይነት ሁኔታ እኔም እመለከተዋለሁ ለማለት ነው። እግዚአብሔር ይስጥልኝ። የሚቀጥል ሰው ካለ መድረኩን። እንደምን ዋላችሁ? እግዚአብሔር ይመስገን። ሚሚ ነኝ። እንዴት አመሸሽ? እሺ አሁን ንጋቱ በተናገረው በጣም ብዙ ሩቅ ቦታ ወሰደኝ። እኔ ብዙ አመቴ ነው እዚህ ሀገር። ለመጀመሪያ ጊዜ ነው እውነት ቤተክርስቲያን ውስጥ ሰርተን ኮሚቴ ውስጥ ከማገልገል ሌላ እንደዚህ ጠለቅ ብዬ ገብቼ ስህተት የሆነ ነገር ስህተት ነው፣ ትክክል የሆነ ነገር ትክክል ነው ብሎ የመነጋገር እድል ያገኘሁት ለመጀመሪያ ጊዜ ነው እውነት ለመናገር። እኛ በመጣንበት ጊዜ ኦርቶዶክስ ቤተክርስቲያን አልነበረም። እኔና ካዝኔ ካቶሊክ ቤተክርስቲያን ሄደን ነበር ሻማ አብርተን ጸሎት የምናደርገው። አንዳንድ ከፋሚሊዎች ጋር አሜሪካን ፋሚሊዎች ጋር ባፕቲስት ቸርች፣ ሜቶዲስት ቸርች ምናምን እየሄድን ጸሎት የምናደርገው የነበረው እና ንጋቱ እንዳለው እውነት አሁን የሚያደርጉት ሰዎች እነሱ ከመጡ በኋላ ቅዱስ ሚካኤል የተቆረቆረ ይመስላቸዋል። ግን ብዙ ሰው ሳክሪፋይስ ያደረገበት፣ ብዙ ሰው የለፋበት፣ ብዙ ሰው ገንዘቡን ያወጣበት፣ ጉልበቱን ያሳለፈበት፣ ብዙ ድካም የታየበት ቤተክርስቲያን ነው ይሄ ቤተክርስቲያን እና የቆዩትን ሰዎች ምንም ነገር እንደማያውቁ ምንም ነገር እንዳልሰሩ የነዚህ የድሮ ሰዎች እየተባለ የሚባለው አነጋገር በጣም አስጸያፊ ነው፣ የሚያሳዝን ነው። ቤተክርስቲያን ውስጥ እንደሱ አይነት ስምም አጠራር ምናምን መደረግ የለበትም እና እንዳለውም ልጆቹን ብዙ ሰው አስተምሯቸዋል። የተማሩትም ልጆች አድገው ስራ ይዘው አሁን ትልቅ ደረጃ የደረሱ ልጆች አሉ። እነሱን ሰብስበን ወደ ቤተክርስቲያን መልሰን እኔ ብዙ ልጆች አነጋግሬያለሁ። ኮሌጅ ጨርሰው ስራ የያዙ ልጆች እኛ አዲስ ቦርድ በሚመረጥበት ጊዜ መታችሁ እንድትሰሩ ኮሚቴ ውስጥ እንድታገለግሉ እያልኩ እኔ ብዙ ልጆች አነጋግሬያለሁ። እንደዚህ አይነቱን ነገር መስራትና ቤተክርስቲያናችንን ማሳደግ በሚያስፈልገን ጊዜ እነዚህ የድሮዎቹ ስልጣን ይፈልጋሉ ምናምን እየተባለ የማይሆን አነጋገር ሲባል ስሰማ ያሳዝነኛል። ቤተክርስቲያን ሰው የሚመጣው ያለውን ጭንቀቱን ለማስወረድ ከአባቶች ጋራ ተነጋግሮ ንስሐ ለመግባት። ስንት ሰዎች ናቸው መጥተው አልቅሰው አጎንብሰው አልቅሰው የሚወጡ የምናያቸው። ይሄንን ለማድረግ ሰው ነው የሚመጣው እንጂ የማይሆን አነጋገር መድረክ ላይ የተነገረ የሚያሳዝን ነው እና አሁንም እንዳለው እውነት ዛሬ ንጋቱ ጥሩ ተናግሯል። ይሄ እኛን የምንማርበት የምናስተምርበት ጊዜ ነው እና ይሄ ፕላትፎርም እውነቴን ነው አንተም ትዕግስት ሰጥቶ እሺ ብለህ ብትቀጥል እኔ I will attend it every night if it's necessary። እኔ ጡረተኛ ስለሆንኩ ብቻ አይደለም፣ ይህን እንድታውቁ ፈልጋለሁ። ግን በጣም ለዚህ ለቤተ ክርስቲያን ይረዳል ብዬ ስለማስብ እግዚአብሔር ይስጥልኝ። እሺ እግዚአብሔር ይስጥልን። አዎ እንግዲህ ይሄ በትክክል እኔም አሁን እያየሁትኝ ስመጣ በትክክል የጎደለን ነገር ይሄ ነው እንጂ ጮኸን ዞሮ ዞሮ የምንቀዘቅዝ የምንደክምበት ሰዓት አለና የሆነ ቦታ ላይ ግን መገናኘትና መወያየት እለት ደግሞ
የቤተ ክርስቲያን ላይ የሚደረጉ እንቅስቃሴዎችን ለወጥ ሲልብን የምናስቀምጥበት ሪከርድ ደግሞ የምናይበት አይነት ሎኬሽን ቢኖር ሁላችንም በትክክል ተመሳሳይ ኢንፎርሜሽን ይኖረናል። እግዚአብሔር እንደፈቀደልን በእኔ በኩል የሚቻለኝን ሁሉ ለማድረግ ነው የምፈልገው እና ጠቃሚነቱ ሁላችሁም አባላትም አምኖበት የሚጠቀምበት እስከሆነ ድረስ ይቀጥላል። ከዚህም የበለጠ ነገር ማድረግ የምንችልበት ካፓሲቲ አለን። እሱን ልነግራችሁ እችላለሁ። ማንም ጋር ያልታየ ማድረግ የምንችላቸው ለሌላው ምሳሌ የምንሆንበት መስራት የምንችለው ነገር አለ። ግን በመሀል ላይ የተፈጠረብን ሁኔታዎችን ማጽዳት አለብን። ለዛ ነው ዛሬ መሸከም የምንችለው መስቀል ካለ ዛሬ መሸከም እንድንችልና ወደፊት እንድንሄድ ነው። ደስ ብሎኛል። እኔ ይሄ ነገር እንኳን ቢጸድቅ እንዲያው መማሪያ ነው የሚለው ነገር አሁን ለእኔም ራሱ ወደፊት እንዳስብ እንድበረታ የሚያደርግ ነውና የዛ አይነቱን ነገር አብረን እስከተደጋገፍን ለቤተ ክርስቲያን ለሌላው ምሳሌ የሚሆን ነገር እናወጣለን ብዬ ነው የማስበው። ችግር የለም 3 ዓመትም ይፍጅብን። 3 ዓመት ግን ሆምወርካችንን መስራት አለብን። ጥሩ ሆምወርክ ደግሞ እንሰራለን። የሚገርማችሁ ጥሩ ሆምወርክ መስራት የምንችልበት ጊዜ አለ እና ያንን ሆምወርክ ደግሞ እንዲያውም ተገፍተን ስንሰራው ጥሩ ነው። የሚገርማችሁ ተገፍቶ የሚሰሩት ሆምወርክ ነው የበለጠ የሚያብለጨልጨው እንጂ አመስግነውን ለምሳሌ ገፍተን ሄደን አግኝተነው ብንሰራ እስቲል የተገፋ ያሳዝነናል። መቼም አሸነፍ ነው ብለን ሁል ጊዜ መናገር አንችልም እና በሰው ባህሪ እና አንዳንድ ጊዜ እንዲያውም አሁን ሳስበው እንዲያውም ባለፈ ምክንያቱም ማለፉ ብዙዎቻችንን ሊያሰራን ይችላል። ምክንያቱም ከዚህ የበለጠ ቤተክርስቲያናችን አንድ ቤተክርስቲያን አይደለም በዚህ ችግር ውስጥ ያለው ማወቅ ያለባችሁ። በጣም ብዙ ቤተክርስቲያን አሜሪካ ውስጥ ያለ ቤተክርስቲያን በሙሉ አንዳንዱ ጋር እንዲሁም ጆሮ የሚያጮህ ሁሉ ችግር ያለበት ነው። መቼም እኛችን ተነካም ብለን እኔን ጨምሮ እንንጫጫለን። ግን ያልሰራን ሆምወርክ አለ እንዲሁም በሚያሸበርቅ ሁኔታ ዝቅ ብለን ከፍ ማለት የምንችልበት ቦታ አለ እና ድሮ አስተማሪ ምን ይለን ነበረ? ሰው ወደ ታች ሲጫንህ አለ ደስ ይበል አለ። በጣም ደስ ይበል። እንዴት አልኩት። በጣም ደስ ይበል። ለምን መሰለ? የለቀቁ ቀን እንደ ስፕሪንግ ከነሱ ቁመት በላይ ተፈንጥረህ ትሄዳለህ እና ሲጫኑ እንትን አይክፋህ አለ። በትክክል ነው። እኔ እንግዲህ ስንት ዓመት ሙሉ በብዙ መንገድ ላይ አዳጋች የሆኑ ነገሮች አጋጥመውኛል። እግዚአብሔር ብሎ ለዚህ እድሜ ደርሰን እዚህ ቦታ ላይ አንዳንዴ ስቆም እነዛ ሁሉ ነገሮች የሚመጡብኝ ብዙ ነገሮች አሉ እና ዛሬም እዚህ ጋር እንደገና ወደ ታች እና አይ ቲንክ ልንፈነጠር ነው። እኔ እንዲያውም እያሰብኩት አሁን ልንፈነጠር ነው። ወደዳችሁም ጠላችሁም ወንድሜም አንስቶታል እና ይሄንን በዛ አይነት መልክ ነው እግዚአብሔር ይስጥልኝ። ምናልባት የሰዓሊ ንግግር ከተናገርኩኝ ትንሽ ይቅርታ። መናገር እችላለሁ? አዎ ይቻላል። እንዴት ነው ዛሬ ቃለ ሕይወት ያሰማልን ነው። ሁሉ ነገር ሰላማዊ ነገር መሆኑ ደስ ይላል። ያው እንግዲህ እዚህ ደርሰናል። በሁላችንም አንደበት ውስጥ መልካም ነኛም ሆነን የቤተ ክርስቲያናችን አሁን ያለው የቦርድ አባልም ይህንን እንደኛ አይነት እኛም ጋር ያለንም እንደው ተሳስተንም ከሆነ ይህን የተሳሳትነውን ነገር እንደ ወደ ፍቅር ይለውጥልን ብለው ቢያስቡ እኛም ደግሞ ወደ ፍቅር ይለውጥላቸው ብለን ብናስብ ነገሮቹም እነሱ በፈለጉት መንገድም ሄዶላቸው ይህ ነገር አንድ ቀን ቁጭ ብለው ሲያስቡት ሁሉንም የሚነካ ነው። የቤተ ክርስቲያን ከተመሰረተ ጀምሮ ብዙ ተነግሯል ነው። በፍቅር የተጀመረ ቤት ነው ነው ኳስችን በፍቅርም ሲጀመር ነው። ግን በእኛ ኮሚኒቲ ብዙ ጊዜ አንድ ነገር ስንጀምር ምንም አለው ማረ በጭራሽ ገሌ አባ ምናምን እንጀምር ብለን ነው። ጸብ ሲመጣ ነው ጥያቄና እንትን ትንሽ ነገር ሲጎል
ነገሮች እንዳልነበሩ መልካም የተሰራውን ስራ ለብዙ ዘመን መልካም የተሰራውን በአንድ ትንሽ ነገር ድምጥማጡን አውጥተነው እንሄዳለን እና በእኛም እንትን ውስጥ ካልቸር ውስጥ በእኛ ኮሚኒቲ ውስጥም የተለመደ ነው። ግን አንድ ነገር የምናስበው ይሄ የየግላችን የቤታችን ፕሮብሌም ሳይሆን የሁላችንን ቤት የሆነ መድኃኔዓለም የሚወደስበት ቤተክርስቲያን ነው። የቅዱስ ሚካኤልን ታቦት ተከትለን የምንሄድ እምነት ያለን የዚህ ታቦት አንጋሾች የዚህ ታቦት አማኞች ነን የምናመልከው እና ይሄ ሁሉ ስህተት ይሄ ሁሉ ነገር ቢፈጸምም ካለፉ ጊዜዎችም ብዙ የቤተ ክርስቲያናችን ልጆች ሲሄዱ እንዴት ሄዳችሁ ብለን የዛን ጊዜ ቆም ብለን አልፈለግናቸውም። አሁንም ይሄዱ ነው። እኛም ደግሞ ብንሄድ የሚፈልግ ስለማይመጣ አንደኛ ለቀን መሄድ እንደሌለብን እነዚህ ብዙዎቹ ከኛ ጋር ያሉት ልጆች የእኛም ታናሾች በብዛት አሉ፣ የእኛም ታላቆች አሉ። ትልልቆቹ አሁን በጣም የተወሰኑ ናቸው። እኛ ሆነናል ትልልቆቹ። ግን ቤተክርስቲያን በመገፋፋት እንደማታምኑ እያወቅን ይሄ ነገር ሄዶ እንደውም ያስፈራኛል። ይሄዳል ብዬ ልበል ሄደን እንበል። ግን ገብተው ለሚያገለግሉ ሰዎች ይህንን ጭቅጭቅ አይተው ይህንን አድርገው አንሌስ ይሄ በጣም ኦርጋናይዝ ተደርጎ ሊገቡ የታቀደ ነገር ከሌለ ተመርጦ ለሚገባ ለአስመራጭ ኮሚቴውም ሆነ ለተመራጩም አዳጋች ይሆናል። ግን ሁላችንም ከየራሳችን ኤክስፔሪየንስ ተነስተን ስለሆነ ብዙዎቻችን ደግሞ ይህንን ያየነው አገልግሎት ውስጥ ገብተን ያየን ሰዎች ነን። አሁን ሳየው ብዙ ሰው አገልግሎት ውስጥ ገብቶ ያየው ነው። ለተቀማጭ ሰማይ ቅርቡ ነው። ስራ ውስጥ ስንሳተፍ ነው። እኔ ራሴ በራሴ ኤክስፔሪየንስ ያየሁት እኔ ድሮ ልጆቼን ትላለሁ ከልጆቹ ክፍል ልጆቼን አስተምራለሁ፣ ይዤ እወጣለሁ፣ ሮጣለሁ፣ እመጣለሁ። ግን ይሄ ታቦት ለእኔ ከፍሎኛል። ልጆቼን አሳድጌ ጨርሰው ኮሌጅ ጨርሰው ስራ ይዘው ወጡ ሰፔ ባክ ገብቼ ሳገለግል ግን ባገለገልኩት ሁኔታ ከአንድም ሁለት ሶስቴ አገልግሎት ውስጥ ስገባ ያየኋቸው ቀዳዳም ስላሉ ነው። እኔ መጀመሪያ አፕሮች አስመራጭ ኮሚቴ ግቢ ስባል አስደሳችን ነው ኮንታክት ያደረኩት። አስደሳች እንዲህ አይነት ነገር አለ፣ ግን ግልጽ በሆነ መንገድ መደረግ ስላለበት መቅደም ወደ ኢትዮጵያ ሄድ ነበር ለቫኬሽን እስከሚመጣ ድረስ ኖቬምበር ላይ ተብለን እንደዚህ ግልጽ የሆነ ፕላትፎርም ያለው የአባላቱ ስም እንትን የተባለበት ትራንስፓረንት የሆነ አዲስ በትክክለኛ የሆነ እንትን እንዲሆን እንፈልጋለን እና ምን ይመስልሃል ብዬ ስለው ከቦርዱ ንጹህ ፈቃድ መሰጠት አለበት፣ በጽሁፍ ይሰጠኝ፣ እናንተ እስከምትመለሱ ድረስ ቦርዱ ፈቃድ ከሰጠኝ ባይ ጃንዋሪ በሌተስ ባያቸው አዘጋጅቼ እንትን ላለሁ ብሎ ፈቀደ። አሰራይን ስጠይቀው ነው ፕሮብሌም አለ። ጃንዋሪ መጣ፣ አልተዘጋጀም። ከዛ ብዙ ተጨቃጭቀን እሱ ደግሞ በጽሁፍ ካልገባ በደንብ በትክክለኛ መንገድ ካልሆነ አልጀምረውም፣ በትክክል መሆን አለበት፣ እሱን ካረጉ ጀምራለሁ አለ። ተፈረመ፣ ጀመረ። እሱ ልክ ሲጀምርልን ፌብሩዋሪ ነው። ሊነግሩንም አልፍ ፌብሩዋሪ ካስገቡትም በኋላ በጣም ሌት እየወሰዱ ሲሆን ሁኔታው ስላላማረኝ አዶነ ብዙዎቻችሁ ታስታውሱልን አላውቅም። ፌብሩዋሪ 11 እንትኑ ላይ ወጥቼ ቤተክርስቲያን ውስጥ አቶ አስደሳች የሚባል የቤተክርስቲያናችን አባል በዚህ በቴክኖሎጂ እንትን ውስጥ ረቆ ያወቀ ነው፣ ይሄን ሊረዳ እንትን ብሎናል፣ በእንደዚህ ተስላልን አመስግኑልን፣ እሱን ወልካም ብላ እሱን አስተዋወቅኩኝ። አልፈለጉትም። ግን እሱ ይችን ሁሉ ያውቅ ይሁን አላውቅም፣ በትክክል መፈቀድ አለበት አለ። አሁን ትናንትናም ሲናገር ሰምታችሁታል። በእኛና በቦርዱ መካከል እንኳን ብዙ ችግሮች እንትን ሲል እንዴ ዳታው እንደዚህ አይነት ያልሆነ ይሄ ነገር ያልተስተካከለ ነው፣ ይሄ ነገር እንዴት በእንደዚህ አይነት ሁኔታ ታደርጋላችሁ ብሎ ሲል ነበር ትናንትና። ይህን እንደው ካላልኩ እንኳን እውነቴን ነው ብለሳችሁ እኔ ዊትነሲንግ አም ዋን ኦፍ ዘም እዛ ውስጥ ከነበርነው ውስጥ። ግን ያም ሆነ ይህ እዚህ ደረስን። አሁን ብዙዎቻችን ዊሊንግ ቱ ሊስን፣ ሌሎች ደግሞ ያላወቁትንም ቀስ እያልን በፍቅር ነው የምንገዛው። እዚህ ቤት ውስጥ እንደዛ የተለመደ ነገር አይደለም። እንደውም ይሄን ቤት እግዚአብሔር ስለሚወደው ነው እንጂ ብዙ ችግር፣ ብዙ ስህተት ያለበት ውስጥ ብዙ ስህተት ነገር አለ። አሁንም ይሄ ነገር አለቀ፣
ምርጫ ተደረገ ቤት ብዙ የሚያሳስቡኝ ነገር አሉ። ፋይናንሻል አለ፣ ቤቱ በደንብ መመርመር ያለበት ነገር አለ። ቦርዱም አረካክቦ ሲወርድ እንትን ያለ ነገር ደህና ነገር ያሰማል። ግን ሁሉ ነገር መስመር እንዲይዝ ሁሉ ነገር እንዲሰራ ይሄንን ፕላትፎርም አስደሳች አሙሊንክ ግዴላችሁም አብረን እንሰራለን አምሀፒ ብሎ ካለ ሌስ ሰፖርትም እንስራ። ለሌሎቹንም ደግሞ እያስተማር እውቀት የማንንም እውቀት የማይንቅ የማንንም የቤተክርስቲያናችን እንትን የሚል ነው። እማናፍርበት ልጅ ነው። በሃይማኖቱም ቢሆን ከሁላችን የበለጠ ጠለቅ ብሎ ከሰንበት ትምህርት ቤት ተማሪ ጀምሮ የነበረ ህይወቱን የቤተክርስቲያን እንትኑን የእውቀቱን ሼር እያደረገን የሚል ከእሱ የበለጠ ሊመጣልን የሚችል ስለሌለ ከአንዳችን አንዳችን ሳንተናነስ ሳንበላለጥ ወደ መልካም መንገድ የምንሄድበትን እሁድ ለታ ደግሞ ይሄ ነገር በሚደረገው ቤተክርስቲያን እንትን የሚለው ኦፍኮርስ ገብቶ የመምረጡ ሰፖርት የማድረጉ ትክክል ያልሆነ አቋም እኛ እነሱን የፐርሰናል ነገር ስለሆነ በፕላኑ በተደረገው በዚህ ባይሎ እማንስማማ መሆናችንን ረግጠን እናስረዳለን። ኢንቮልቭ አንሆንም። ምርጫው አለፈ እንበል። ከዛ በኋላ የሚመጡት ነገሮች ይቀጥላሉ። ይሄን አይታችሁ እንደሆነ አስመራጭ ኮሚቴውን አስቁሞ ራሱ ቦርዱ አስመራጭ ኮሚቴ ሆኖ አስመራጭ ኮሚቴው ባይሎውን ተከትሎ በባይሎ መሰረት ቦርዱ ለቱተርም ሰርቷል፣ ለሶስተኛ አይገባም። ሰንበት ትምህርት ቤት ተማሪ የራሱን ተወካይ ብቻ ይላክ ነው የሚለው ባይሎ፣ ከዛ ውጭ አይልም። እነሱ ደግሞ ድሮ በተለመደው አድርጉ ያሉትን የተለመደ የሚል የለም። አስመራጭ ኮሚቴ እስከሆንን ድረስ እኛ በባይሎ ንስሩ የተባልነው ብለን ከወንድሜ መቅድም ብርሃኑ 3-2 እንትን ያልነውን አንፈልግም ብለው እኛን አስወጥተው አድርገው አሳለፍን ብለው አውደ ምሕረቱ ላይ ወጥተው በቀሲስ ሰለሞን በኩል ሪፖርት ሰጥተው ሉክ ዋት ሃፕን ቆም አይደለም አልዘለቀም። ክሱ እንትን የተባለው ቲያሮ መጣ ቆመ። ቆይተን አልወጣም እልህ ስንት ጭቅጭቅ ስብሰባ ላይ ሲጨቃጨቀን የነበረው የቤተ ክርስቲያኑ ጸሐፊ የሰንበት ትምህርት ቤት ተማሪ ሆኖ ነው። በፊትም በስህተት የገባ ነው ብለን የተከራከርለት፣ አሁንም ካልገባ ያለ አይን ያልገባም ሰንበት ትምህርት ቤት ይግባ ነው ያለው። ይኸው አሁን ደግሞ ቤት ላይ መጥቷል። ነገ የሚመጣው ስለማይታወቅ እምነት ያለበት ቤት ስለሆንን ይሄ ታጋሽ ቅዱስ ሚካኤል ደግሞ ታጋሽ ታቦት ነው። መድኃኔዓለም ራሱ ስለሚያስተካክለው የእኛን አንድነት አሁንም ደግሜ አስደሳችን አመሰግናለሁ። አንተ ጠንክረህ እሱሽ እስካለን ድረስ እኛም ውል ቢውት ዩ የሚሄድ ቤተክርስቲያን ውስጥ ያለ ጭቅጭቅ ጸብ ስባለ በተለያየ ሀሳብ አንድ አይነት ሀሳብ ስለሌለን ስላልሆንን አይቺ ይሄ የሚለውን ነገር ትተን እነሱም ሲገባቸው ይመጣሉ። እኛም የተሳሳት ነው ካለ ከእነሱ እንማራለን እና በዚህ በመሆኑ እኔ በጣም ደስ ብሎኛል። ይሄ ዲስከሽን እንትን ነው ይቀጥል። 10 ሰው እንሁን 15 ሰው እንሁን 20 ሰው እንሁን ምን አለሽ በሉኝ። የዛሬ ዓመት ይሄ 200 ሰው አይበቃውም። ሌላ ነገሮች ሊጨመሩ ስለሚሉ መድኃኔዓለም ይርዳን። በጣም አመሰግናለሁ። የእሁድ ሰው ይበለን። እንግዲህ እግዚአብሔር ይጨመርበት። ሁላችንም ዛሬ ሰላሙን እንበል ስለተባለ በዚህ ነው ያለነው። አንዳንድ ሰዎች ሰሞኑን እየገባን ነበር። ሁል ጊዜ የምንሰማው አንዳንድ ነገር ነው የሚል ነገር ዛሬ ሰምቼ ነበር። በየቦታው እናንተ የምትገቡ ሰዎች ሁሌ አንድ አይነት የሆነባችሁ ሀሳብ ያላቸው መናገር የምትፈልጉት ምን እንደጠበቃችሁ ምን መስማት እንደፈለጋችሁ የምትፈልጉት ነገር ካለ ግልጽ መድረክ ነው ስለተባለን በግልጽ እንወያይ። ያስደሳች ያደረገውን በሙሉ ምንም ፖዚቲቭ ሀፒ እንደሆናችሁ ነው ያየሁት። ግን ሞር መስማት እንፈልጋለን የምትሉ በሰው ከማለት የመድረኩ ለሁሉም ግልጽ ስለሆነ ሁሉም ኦፕን ይሁን ብዬ እላለሁኝ። አመሰግናለሁ። እንግዲህ ብዙ መስራት ያለብን ነገሮች ስላሉ ምንም አይነት ሀሳብ ያላችሁን እንደው ይሄ ቢሆን ጥሩ ነው ወደፊት አሁን እስቲ ብርሃን ያለበትንም ምኞትና ስራ እንድናቅድ እንድንሰራ ይሆናልና በየትኛውም የቤተ ክርስቲያን ጉዳይ ላይ ያለ መልካም ከዚህ ሊያስወጣንና ወደ ተሻለ ቦታ ሊያስገባን የሚችል ሀሳብ መነጋገር ይቻላል።
እንደዚሁም ደግፎ ጥሩ ነው የምሰማው ነገር እና ደስ ብሎኛል ሀሳብ የለኝም ብሎ ድምፅ አሰምቶ መዝጋት ይቻላል። ስለዚህ እንደ ተሳትፎ እንቆጥረዋለን እና ተመስገን ነው። እስቲ ብዙ የምንሰራቸው ነገሮች ይኖራሉ፣ አዲስም የሚመረጡትም ቢሆኑ በዚህ ጉዳይ ላይ ልንረዳቸው ነው። አሁን መታወቅ ያለበት አዲስም የሚገቡትም ቢሆኑ ለዚህ ጉዳይ ታጭተው ልንረዳቸው ነው የምንፈልገው። ስለገቡ እነሱ የስራ ዘመናቸው በእንቅፋት እንዲሞላ አንፈልግም ማናችንም ብንሆን እና ያንን ታሳቢ ተደርጎ ስለሆነ ወደፊት ሂደታችን እዚህ ውስጥ ለራሱ ስልጣን ብሎ ማንም ይሄንን መድረክ በተለየ ሁኔታ የሚፈልገው ሰው አለ ብዬ አላስብም እና ማንም ይተካ፣ ግን ለሚወስናቸው ውሳኔ ድጋፍ ሆነን መልካም እስከሆነ ድረስ እንደምንሳተፍበት እኛም ደግሞ የሚገባውን ነገር እንሰጣለን እና እስቲ በሱ ዙሪያ የሌሎችንም ድምፅ እንስማ። እስኪ አንድ ሀሳብ ልሰጥ እችላለሁ? አዎ ይቻላል። እያንዳንዳችን መቼስ ስለ እውነትን ለመናገር ትክክለኛ መንገድ ለመሄድ ቤተክርስቲያኗ አድጋ ብዙ የሚሰሩ ነገሮች እንዲደርሱ ሌሎች ያላመነም እንዲያምንበት እምንጥር እንጂ ወደ ሌላ ቦታ የምንሄድም አይደለንም። ይሄን እውነት ይመሰክራል። የምንሄደውም ለእውነት እስከሆነ ድረስ እውነት መጨረሻው ትቀጥናለች እንጂ የማትበጠስ መሆኗን ማወቅ የምንችልበት መንገድ ነው። መማማር ጥሩ ነው። እምቢ የሚሉም ከሆነ ደግሞ በማቅረብ እንደተባለው በመተማመንም በመነጋገርም መወያየቱ ጥሩ ነው። የዛለት ታስታውሱ እንደሆነ አውደ ምሕረት እንትን ስብሰባው ላይ ይሄንን አውደ እንትን ባይሎ ካልፈረማችሁ ልንከሰስ ነውና አሁኑኑ ፈርሙልን የሚባል ንግግር ነበር። አንድ ቦታ ላይ ተጠያቂነት ከሌለ የሰሩትን ነገር ግልጽ አድርገው እስካላቀረቡ ድረስ ህጋዊ መጠየቁ አይቀርም። ለምን ያንን እንደፈሩትም አላውቅም። እዛ ደግሞ እንደገና ተነስቶ ከአባላት አንዱ ገንዘብ የሚሰርቅ የለም፣ ገንዘብ ላይ ጥፋት የለም ምናምን፣ ይሄን ምን አመጣው አልበላሽም ምን አመጣው አለች። እንትኖት ልትባል የተዘጋጀችውን የጅቡቲ ታሪክ እና አንዳንዴ ለእውነት ሄዶ የሚሄድ ነገር ሁሉ ትክክለኛ መስመር ላይ እንገባለን። ትንሽ የሆነ ሁሉ እየበዛ ነው የሚሄደው፣ እውነት ደግሞ እየበዛ ነው የሚሄደው። በዚሁ መቀጠል አለብን። በእውነት ከሆነ አንተንም በጣም ነው ማመሰግንህ። ከድሮም አንስቶ አውቃለሁኝ እዛው ስብሰባ ቦታ ላይ ስትመራ ስለነበረ እና እግዚአብሔር አንድነታችን ያጠናክረን፣ በመካከላችን ፍቅር ይሙላ፣ ለእውነት ሁሉ ያታግለን። የእውነተኛ መንገድ መሄድ አለብን ነው ሀሳቤን የምሰጠው። እሺ፣ እግዚአብሔር ይስጥልን። ሌላ ሰው መድረክ መያዝ የሚፈልግ ድምፁን የሚያሰማ የሚያበረታታውን እንደዚህ በርቱ፣ እንቀጥል፣ ችግር የለም፣ ወደ ተሻለ አቅጣጫ እንገባለን በሚል አይነት መንፈስ እስኪ ሌሎችን እንስማ። እንግዲህ ምናልባት የሚሆነው ነገር ይሆናል። ይህንን የሚመጣውንም የትንሣኤንም በዓል የምናከብርባቸው ሳምንታቶች ናቸው የቀሩን ብዙ። እጅግም በምናየው ውጤት በሚመጣው ውጤት እጅግም ሌላ አይነት ስሜት እንዳይሰማን ላሳስብ እፈልጋለሁ። ምክንያቱም ብዙ የሄድንባቸው ሂደቶች ስላሉ እንዳለ አባላት ትንሽ ትዕግስት የሚጠይቁ ነገሮች ይኖራሉና እሱን ላሳስብ እወዳለሁ። በተረፈ እስኪ አዳዲስ ሀሳቦች አመንጭተን የተለያዩ ሰዎችን የሚያስተምሩ በተለይ በእጃችሁ ላይ ታሪክ ያላችሁ ሰዎች የቤተ ክርስቲያኑ ሌላው አባል ማወቅ አለበት ብላችሁ የምትሉትን ኢንፎርሜሽን ካለ እሱን አንድ ሴንትራላይዝድ በሆነ ሎኬሽን እናስቀምጥና በሱ ላይ የሚገባውን አፕሊኬሽን ተሰርቶ
ሁላችንም እዛ ቦታ ላይ እንደዛ አይነት ኢንፎርሜሽን አባላት የሆኑ ብቻ እንዲያገኙት እናደርግና በነጻነት እንደዛ አይነት ኢንፎርሜሽኖችን በቀላሉ አክሰስ እንድናደርግ ይሆናል። ይሄ ፕላትፎርም ሁል ጊዜ ይኖራል። ሌላም ተጨማሪ ቴክኖሎጂ እንጨምርበታለን። ይሄ ብቻ አይደለም። በሞባይል አፕም የሚወጡ ነገሮች ይኖሩናል። የቤተ ክርስቲያኑን አትሊስት ሌተስት አክቲቪቲ ማየት የምንችልባቸውን ነገሮች እናዘጋጃለን። በዛ አይነት ሁኔታ ሰው ሁሉ በዛ አይነት የኮሚኒኬሽን ሂደት ውስጥ ከመጣ በቀላሉ ነገሮችን ሊረዳ ይችላል። ከዛ ምናልባት ከዚህ በኋላ አሜንድ የምናደርጋቸው የመተዳደሪያ ደንብ አንቀጾች ዛሬ ስህተት ናቸው የምንላቸው አንቀጾችን ሁሉ ራሱ በቀላሉ አሜንድ ማድረግ የምንችልባቸውን ሜካኒዝሞች እናሳያለን እዛ ላይ እና አባላቶችም በቀላሉ አንድን አሜንድመንት ተረድተው በቀላሉ ካሉበት ቦታ ደግሞ ኦፊሻል የሆነ ሲግኒቸር ዲጂታል ሲግኒቸራቸውን አድርገው ሰሚት የሚያደርጉበት ብዙም ደግሞ ይሄ ከባድ የሆነ ብዙ ማኔጅ የማይደረግ የጠቅላላ ጉባኤ ስብሰባንም ራሱ ማኔጀብል በሚሆንና ኢንጆይ በምናደርገው ደስ ብሎን የምንገናኝበት መድረክ እንጂ እንደዛ እጅ አውጥተን እየጮሁ ሆሆ እየተባለ የሚደረግበት ስርዓትን የለቀቀ አይነት ሂደት ራሱ ማጥፋት መቻል የምንችልበት አቅም አለና ወደዛ አይነቱ ሂደት ውስጥ ነው የምንገባው። በእኔ በኩል የሚቻለውን ኤፈርት አድርጌ ቶሎ እሱን ለማሳየት እሞክራለሁ። ሰዎችም ከዛ በኋላ ሁላችንም እሱን እየተነጋገርን ሂደቶችን በቀላሉ ሳንነጋገር እንደተነጋገርን ሆነን መገኘት መቻል አለብን። በቃ በእጃችን ላይ ኖሮ ማለት ነው እና የዛ አይነቱን ነገር ካመቻቸን ብዙ የምናጠፋቸው ጊዜዎች ራሳቸው ይቀንሳሉ። ምክንያቱም ሁሉም ሰው በእጁ ላይ ስላለ በቀላሉ ሰርች አድርጎ በሚፈልገው ቋንቋ በደንብ ሰርች አድርጎ የቤተ ክርስቲያኑ ኢንፎርሜሽን አይቶ ሌተስት የሆኑ ስታቲስቲክሶችን ራሱ ከፊት ለፊት አውጥተንለት ዳሽቦርድ ላይ በቀላሉ ስንት ቃለ ዓዋዲ ላይ ለምሳሌ የሳትናቸው ነገሮች ሊኖሩ ይችላሉ። ለምሳሌ አሁን እንኳን ስንወያይባቸው ሰሞኑን የነበሩትን ስንት አንቀጾች ናቸው የቃለ ዓዋዲን እንትን ሽረው ያስገባ ናቸው። እሱን ካልኩሌት አድርገን እናወጣለን። 25 የቃለ ዓዋዲ ነገሮችን በተለየ አቀማመጥ ካስቀመጥናቸው እሱን እናስቀምጣለን። በቀላሉ በዲቴል በአጭርና በረዥም ዲቴሎች እናስቀምጣለን። ቪዲዮ ካስፈለገ የቪዲዮም ኤክስፕላኔሽን እዛ ላይ እናስቀምጣለን። ስለዚህ ነገ ጠዋት ላይ ምናልባት አንድ የቮቲንግ ዶክመንት ብንልክላቸው በዛ ውስጥ ኢሚዲየትሊ ያ ሰው በራሱ ታይም ክሊክ አድርጎ ፊርማውን አሁን በቀደም እንኳን እንዳስገባችሁት አይነት በሞባይል አፕ ብንሰራው በቃ ፊርማውንም እዛ ጋር ጨርሶ አስገብቷል። እያንዳንዱ ሰው ቮት ላደረጋት ነገር ሪከርዱ ተይዞ ለምሳሌ እኔ ዛሬ የሰንበት ትምህርት ቤት ይሄኛው ይቀነስ ብዬ እኔን የሾማችሁኝ ቀን የሰንበት ትምህርት ቤትን ዛሬ የተቃወምኩትን ነገ እንትን የማደርገው ከሆነ ሪከርዱ እዛ ጋር ቁጭ ብሏል እና ያንን አይነቱ ነገር ራሱ መገንዘብ የምችልበትን አይነት ነገር አዘጋጅተን የተለየ የኮሚኒኬሽን ቻናል መፍጠር የምንችልበት አቅም ስላለ ወደዛ ፌዝ ነው ማለፍ ያለብን። አሁን ችግሮቻችንን በደንብ ከተረዳ ነው ብዬ ነው ማምነው እና ለእናንተ ለትንሹ ገለጻ እንዲሆንላችሁ ማለት ነው ግልጽ እንዲሆንላችሁ ብዬ ነው። ሌላ መናገር የሚፈልግ ሰው መድረኩን መያዝ ይችላል። ቻቶች ያለሁኝ 100% የተስማሙ ሰዎች that's very true የሚል ያለው thumbs up የተደረጉ ያለውኝ። ስለዚህ የመስማማት ነገሮች አሉ። ጥሩ ነው። እንግዲህ ሰዓታችን 1 ሰዓት ከ20 ደቂቃ ሄደናል። እስኪ እንግዲህ ጊዜውን መጠቀም የሚፈልግ ሰው ካለ እስከ ሁለተኛው ሰዓት ድረስ መቆየት እንችላለን። የተለየ ሀሳብም አንስተው ኦኬ ሳምሶን መናገር ትችላለህ። አንሚዩት አድርገህ ማይክን። እንዴት አምሽታችኋል ቤተሰብ? ዛሬ መቼም ረዘም ያለ ቀን ነው ያጋጠመኝ ከስራ ጋር። እንዳጋጣሚ
የማታ ጸሎት ሄጄ ነበረ ሚካኤል እና አንድ አጋጣሚም ደግሞ አንድ ወንድማችን የባለቤቱ የቤተክርስቲያን አባል ሀዘን ነበር። ብቻ ኢትዮጵያ አንዳንዶቻችሁ ሰምታችሁ ሊሆን ይችላል። ብቻ ብዙ አባላቶችን አግኝቼ መቼም ያው ትናንትና በተነጋገርነው መሰረት ነው እንግዲህ አክሽን አይተም ወስጄ የተወራራትኩት ዛሬ በስልክም በእውንም እና ነገሩ ትንሽ ጠበቅ እንዳለ አንድ 5 ደቂቃ ከቤተ ክህነቱ አስተዳዳሪ ጋር ለማውራት ችያለሁ ከጸሎት በኋላ። ግን በልዩ ልዩ አቅጣጫ ለማስረዳት ሞከርኩ። አንድ 5 ደቂቃ 10 ደቂቃ በነበረች ሰዓት እና እንግዲህ የነገውን ሞክሬ ነበረ ቀጠሮ ለመያዝ ያው አክሽናትን በወሰድኩበት መሰረት እና እንዴት ነው 99.9% የተዘጋ ይመስላል። ግን 1% እንግዲህ በስልክ በመደዋወል ለነገ እንግዲህ ከተቻለ ነው የተለያየ ነው። ከዚህ በላይ ብዙም ባላወራ ይችላል። ይሄን በተመለከተ እንቁላሎች don't count your eggs before they hatch ምናምን የሚባል ነገር አለ። እንግዲህ ከአንድ ትናንትና ቮለንቲር ካደረገች አባል ጋር ያው ዛሬ በስልክም በቴክስትም ተገናኝተናል እና ከሆነ እንግዲህ ያው አሳውቃለሁ ለዛ ለቮለንቲር ቀጠሮ ነገ የታሰበው ከሆነ ግን ይሆናል መሰለኝም። እና በተቀረ ግን ይሄ ፕላትፎርሙ ሁላችሁም ዩቲሊቲው አላለም የፕላትፎርሙ ዩቲሊቲ ኦር ቤኔፊት በጣም ተገንዘበናል። እኔም ከተገነዘብኩት አንዱ እኔ ነኝ እና ወደፊትም አንተ ያው ለምታደርገው ትልቅ ምስጋና እና ባለ ግሬስ አለ አይደለም ረጋ ብለህ ሁኔታዎችን በማሰባሰብህ ትልቅ ክብርና ምስጋና ይድረስልህ አንተም። እና እንግዲህ አሁን ይሄን ነው የምለው። እንዳልኩ ረጅም ቀን ነው ያሳለፍኩት ዛሬ። ከቀሲስ ብሩክም ጋር ትንሽ አውርቼ ነበር በስልክ ዛሬ እና ሁኔታዎቹ ትንሽ ጠንከር ያልኩት ለዚህ ነው። ዛሬ እንደው በእኛ እምነት ያለው ኢንተርሲን የሆነ አንዳንዴም ዳያቦሊክ የሆነ ግንኙነት በጣም ያስገርመኝ መጥቷል። ብቻ አዲስ ነገር አይደለም። ብቻ ያው ይሄው ፕላትፎርም መቼም መቀጠል አለበት። ያው ነገሮችን እንግዲህ ለማለስለስና ለማቀራረብ ለዛሬ እንግዲህ ይኸው ነው የምለው። አቶ አስፈሳችን ቤተሰብ አመሰግናለሁ። ይስጥልን። ጥሩ ተደርጎ ተገልጿል። በቃ ያው ያለው ችግር እንግዲህ ዛሬ ባለን ውይይት ብዙን ሰው ተገንዝቦታል። ያው ስራ ስላለን ሆምወርክ አለብን። እሺ መናገር የሚፈልግ አንድ ዩዘር መናገር ይቻላል። እሺ ሌላ ሰው ካልተናገረ ትንሽ እኔ አንዳንድ ጥያቄዎች
ከምዕመኖች ብዙ ጊዜ የምሰማው ነገር አለ። ለምንድን ነው ሽምግልና ማትሞክሩት? ለምንድን ነው የሚባል ነገር አለ እና እኔ ትንሽ እዚህ ውስጥ ያለው ሰው ምናልባት እንደው ወደኋላ የሄድንበትን የሞከርነውን ነገር ባስረዳ ብዬ ነው ከተፈቀደልኝ። እንደ ታሪካዊ ይዘት አድርገሽ አስረጂው። በቃ የተፈጠሩ ችግሮች ይኖራሉ፣ ብዙም ወቀሳ ሳይኖረው ለመማሪያ። ምክንያቱም ይሄ ሪከርድ ተደርጎ የሚቀመጥ ነው እንደምታውቁት እና ስለዚህ ተጀምሯል ታሪክ ኮሌክት ማድረጉ ማለት ነው። እሺ አመሰግናለሁ። እንግዲህ መጀመሪያ ሲጀመር ወደኋላ ልውሰዳችሁና ጥቆማ ተጀምሮ ምን ተብሎ አስመራጭ ኮሚቴ ከተመሰረተ በኋላ ልክ አስመራጭ ኮሚቴው ጥያቄ በነበረበት ሰዓት ጥያቄ ጠይቆ ያው አቡነ ፋኒኤል መጥተው ባሉበት ሁሉን ነገር ተናግረው ቃለ ዓዋዲ የሚለው ከሰንበት ትምህርት ቤት ያው አንድ ነው። ብዙ ትናንት አስደሳች ነካክተዋል። የሀገረ ስብከቱ ባሉት መሰረት በጣም ጥሩ ብለን በቃ ሁሉ ነገር ችግሩ አለፈ ብለን ስንሄድ ከዛ የሰበካ ጉባኤው ወረቀት አውጥቶ ለጠፈ። ይሄ ድሮ በአሰራር ነው እንጂ የምትሄዱት በባይሎው መሰረት አይደለም የሚል ነገር መጣ። የተወሰንን አባላቶች እንዴት ነው ይሄን ነገር ብለው ሊቀመንበሩን ምን ማለት ነው ተናግሮ ጨርሰን እንደገና እንደዚህ የምትሉት ብለን ልናነጋግራችሁ እንፈልጋለን ስንል አይ በጽሁፍ አምጡና ፔቲሽን አስፈርማችሁ ፔቲሽን አስገቡ እንጂ ዝም ብለን አናነጋግራችሁም ተባለን። እሺ ብለን አሰባሰብን። ወደ 105 የሚሆን ሰው ፈረመልን። እሱን አስገባን። እሱንም ካስገባን በኋላ ደግሞ አይ ይሄ ዝም ብሎ ነው ስምና እንትን ነው አስፈርማችሁ መምጣት አለባችሁ። እንግዲህ ከመጀመሪያው አልተነገረንም፣ በተነገረን ነው እየሄድን የነበረው። እሺ ብለን እንደገና ለማስፈረም ሞከርን። ከዛ አሰብንና ከዚህ ሁሉ እናንተ ሁላችሁም ከምትሆኑ ከእናንተ መሀል 5 ሰው ላኩ እና 5 ሰው እናነጋግር ተባልን። 5 ሰዎች ተመርጠን ለማነጋገር ሄድን። ያው በእኛ እንደዚህ አይነት ልክ አሁን እንዳለው ግልጽነት ይዘን ለቤተክርስቲያናችን ብለን ስለሆነ ሄድነው። አንዳንድ ጊዜ ግራ መጋባት ይመጣል፣ ልንረሳ እንችላለን። ስለዚህ ይቀዳ ብለን ስንል በይቀዳ አይቀዳ ወደ 1 ሰዓት ነው ጊዜ ያሳለፍነው። እንደውም አይሆንም ይሄ ቤተክርስቲያን ነው አይቀዳም። እኛ ደግሞ እዚህ እኮ የምንመጣው የምናወራው ነገር ችግር አይኖርም፣ ሁላችንም ራሳችንን ቆጥበን እስከተናገርን ድረስ ምንድነው ችግሩ? እሺ እምቢ ተባልን። ከዛ እሺ እንግዳው ቃለ ጉባኤ ይያዝ ተብሎ ከኛም 1 ከነሱም 1 ተብሎ ቃለ ጉባኤ ተያዘ። ከዛ ቃለ ጉባኤ ተያዘ። 5 ሰዓት የፈጀ ስብሰባ ሆነ። ምንም እልባት አላመጣም። አንዳንድ ነገር በዛ ሰዓት የተገነዘብናቸው ነገሮች በእውነት ታዘበናል። ለካ እንደዚህ ነው እንዲያሰራር በሚል መልኩ ብለን ወጣን። ከዛ እንደገና በጽሁፍ እየተጻጻፍን በስነ ስርዓት እባካችሁ ይሄን ነገር ማድረግ ካልቻላችሁ ስብሰባ ጥሩን ስንል ምንም። ከዛኛ ደግሞ የአባልነት መብታችን ነው ብለን እባካችሁ ብለን ስንል ጭራሽ የቤተ መቅደሱ ላይ ያለው ስክሪን ላይ ይሄ የሚጠራው ስብሰባ እኛ ያልጠራ ነው አይደለም፣ እንዳታጣቁም፣ እንዳትሰበሰቡ የሚል በቃ ምንም መብት እንደሌለን እኛ ልክ የቤተክርስቲያኑ አባላቶች ሳንሆን በቃ አስቸጋሪዎች፣ ለቤተክርስቲያኑ ችግር የምንፈጥር ሆነን ተቆጠረ ማለት ነው። ግን እስከዛ ድረስ ጊቫፕም አላረግንም። በተለያየ መልኩ አቡነ ፋኒኤል ጋር ተሰብስበን ልንሄድ አቡነ ፋኒኤልን እኔ ራሴን ደውዬ ጠይቄያቸው በእውነቱ እሳቸው እሺ ብለው ከቀጠሩን በኋላ አይ ግን እኔ እናንተንም ብዬ እንደገና ደግሞ እነሱንም እንዲህ ከምንል ለምን ባለጉዳዮቹን ላነጋግር ብለው የሰበካ ጉባኤውን የአስመራጭ ኮሚቴውን እና
ክሱን። አዎ ከዛ በፊት ከክሱ ከመሄዳችን በፊት ስብሰባ ጨቅጭቀን እሺ ብለው የሰበሰቡን ጊዜ ደስ ብሎን እኛ ልንሰበሰብ ነው በቃ ሀሳብ እንናገራለን ስንል ያው እንዳያችሁት በቪዲዮ ወጥቷል። እጃችንን አውጥተን የመጀመሪያውን ስብሰባ ነው የማወራው። እጃችንን አውጥተን ምንም እድልም አልተሰጠንም። ጭራሽ ያ ሁሉ ጩኸት ያ ሁሉ ስቴዲዮም ያለን እስከሚመስለን ድረስ ተደረገ። ከዛ አቡነ ፋኑኤልን ለመንን፣ እሳቸውም ይሻሉ ላነጋግሩልኛ በጣም በተስፋ ነበር ስንጠብቅ የነበረው። ምክንያቱም እንግዲህ ከሀገረ ስብከቱ በላይ ይህን ቤተክርስቲያን የመሰረቱ ሰው ከሳቸው በላይ ማን ይመጣል የሚል አስተሳሰብ ነው የነበረን እና በጣም በእውነት በጣም በተስፋ በቃ እሰይ ሰላም ሊመጣ ነው ብለን ተደስተን ነበር። ግን እሱም ጭራሽ የባሰ ሆኖ እንኳን ሊሳካ ምንም ነገር ሳይደረግ ቀረ እና ይሄ ነገር ያልተሞከረበት ነገር ያለ የሚመስለው ሰው ስላለ እንደው በጣም በእውነት ተጥሯል ልላችሁ ብዬ ነው እና ከዛም መሀል እኔም ስለነበርኩበት ይሄንን እንድትረዱት ከምንም ተነስቶ አይደለም። እዚህ ክስ ላይ እነሱም በእውነት ሲሄዱ ወደው አይደለም። እኛ ሁላችንም ተው አንድ ሰው ወጥቶ ሊከስ ይችላል ይሄን ነገር ስንላቸው ከምንም አልቆጠሩንም። ምን ክስ ነው ደግሞ እያሉ በንቀት ነው ሲያዩት የነበሩት። ግን እንግዲህ እግዚአብሔር ደግሞ የሆነና እኛ በሰላም ያሰብነው መንገድ እዚህ ደረጃ ተደረሰ። ስለዚህ ጥረት እንደተደረገ እንድታውቁት አሁንም ነገም ባይሳካ ምንም ቅር እንዳይላችሁ ለማለት ብዬ ነው። ይሄም እንግዲህ ያው እንደተሞከረ ህዝቡ እንዲያውቀው ነው። አመሰግናለሁ። እሺ እግዚአብሔር ይስጥልን። የሚገርመው እኔም በአጋጣሚ አሁን እህታችን ባለችው ስብሰባ ላይ ተገኝቼ ነበር። እኔ እንኳን የሚገርመው ካሜራ ልቀርጽ ገብቼ ካሜራው አይቀረጽም ተብሎ ስባል በሉ ብዬ እኔ ቀይን ሰብስቤ ልወጣ ስል አይ ወዴት ነው የምትወጣው ተባልኩ። ምን አደርጋለሁ ስል ቆይ ተባልኩና እንዲያውም ቃለ ጉባኤ ያዛሉኝ። ኧረ እኔ ለካሜራ ነው የመጣሁ። አይ መያዝ አለብህ በቃ በእነዚህኛዎቹ ግን አንተ ያዝ። እሺ ያልኩኝ ያው መያዝ ጀመርኩኝ እንግዲህ ቃለ ጉባኤው። ከዛ በኋላ ነው እንዲያውም የሰበካ ጉባኤ ስብሰባ እንደዛ መሆኑን ራሱ አላውቅም ነበር። አወዝ ሻክድ ቃለ ጉባኤ ሊይዝ ገብቼ እኔ እንዲያውም ስብሰባ ሁሉ ላይ ተሳተፍኩኝ። ከወጣው በኋላ ነው ራሱ እኔ ነርቬን ራሱ ያወቅኩትኝ እና አንዳንድ የምሰማቸው ነገሮች አስተውላችሁ ከሆነ የነበራችሁ ሰዎች በቃ በፍጹም ጆሮዬ ሊያምነው ስላልቻለ ማለት ነው። እንዴት ይሄ ይሆናል እያልኩ እንዲሁም ከነጭራሹ እኔ ራሱ ተሰብሳቢ ሆንኩኝና ቀረሁ እዛ ውስጥ። ነገሩ ያው በተቻለ መጠን ስብሰባውንም በቃለ ጉባኤ ካፕቸር አድርጌ ስንትና ስንት ፔጅ ነው የጻፍኩትኝ። ግን እሱ ቃለ ጉባኤም አልተለቀቀም። መልካም ይሁን። ይሄም እንግዲህ ያልደረሳችሁ ብዙ ነገር አለ። እኔ እንግዲህ ለዚህ ጉዳይ ገብቼ እኔም ራሱ ብዙ ያየኋቸው የተማርኩባቸው ነገሮች አሉ እና በሂደት ነው። አሁን እንኳን አይታችሁት ከሆነ ፎርሙ የላክ ነው ወደ ቤተ ክርስቲያን የላክ ነው ዲጂታል ሲግኒቸር ነው ያደረኩትኝ። እሱ ሀሳብ የመጣው እዛ ስብሰባ ላይ ከሰማሁትም በኋላ ነው። ስብሰባው ላይ የፊርማ ችግር እንደነበር ስሰማው ከዚህ በኋላ እንዲሁም በቃ እዚህ ቤተክርስቲያን የሆነ ደብዳቤ ሲገባ ዲጂታሊ ኮንቨርት ማድረግ አለብኝ ብዬ ያንን የተወሰኑ ቀናቶች ሰርቼበት ስለነበረ ነው አሁን ለዚህኛው ቶሎ በአንድ ጊዜ ይዞ ለመምጣት የቻልኩት እና ምክንያቱም ዲጂታሊ አክሰፕተብል ነው እንደዛ ከተፈረመ አንድ ፊርማ እና ኳሊፋይድ የሆነ እንኳን ዲጂታል ሌተር መላክ ችለናል በዛ ችግር የተነሳ እና አንዳንድ ጊዜ ችግር አሰርቶን የሆነ ነገር እንድንሰራ ያደርገናል እና ከዛ እንኳን የመጣ አንድ ሶሉሽን አለ እና እሱንም ለማለት ፈልጌ ነው። እሺ ሳምሶን ቀጥል። እጅን እንዳወጣ ይታየኛል። በስህተት ከሆነ ችግር የለም። ሌላ መናገር የሚፈልግ ሰው? ኦኬ ሳምሶን መናገር ትችላለህ። አንድ የረሳሁት ዲቴል ነበር ቀን ውስጥ ስለ
ፐቲሽን የተላከውን ስጠቅሱ አንድ እህታችን ወይም ሁለት ናቸው መሰለኝ ለካስ ዛሬ ጠዋት ጸሎት ነበረ። ያው ጠዋት ጸሎት ያለው እና ይዘውት መጥተው ሰጥተዋል መሰለኝ አንድ 50 የሚሆን አንተነ መሰለኝ ፕሪንት ያደረክላቸው እና እኛንን የሰጠነው ለሊቀት ጉሃን የሰጠን ቤቲ ጋር ነበር የደውዬ እሷ ነች የነገረችኝ እና እሱንም ለማጠናከሪያ ጠቅሼው ነበረ ለቆሞስ አስተዳዳሪው እና ያው ለማጠናከሪያ ቅድም ስለዘነጋዋት ነው። እሺ አይ ጥሩ። ያው ምናልባት ዘግይታችሁ ለገባችሁ እኔ ዛሬ የተወሰኑ ቪዲዮዎች ደርሰው ወደ 3 ቪዲዮዎች ልክ ያለሁኝ የዚህ ስብሰባ ለነሱ እና ይሄን ስክሪን ላይ የምታዩትንም የቴብል ኢንፎግራፊክ እሱንም ልክ የላችኋለሁ። እንዲሁም አንድ ዶክመንት ስንነጋገርበት የዴት እንትን የነበረው ነበር እሱንም አስተካክለናል ብያቸዋለሁ። ነገር ግን እዚህ አባላት ተሰብስበን በኦፕን በሆነ ፎረም ላይ ስለሆነ ምናልባት ከቪዲዮ ላይ እንደው ተናደን ትንሽ መስመር ለቆ የሰማችሁት ኮሜንት ቢኖር ፐርሰናል አድርጋችሁ እንዳትወስዱት። ይሄ ኦፕን ፎረም ሆኖ ያላቸውን ነገር ሲናገሩ ነውና ጠቃሚ የሆነውን ነገር ከዚህ መተዳደሪያ ደንብ አዲስ ከሚጸድቀው ጋር ያለውን ግን አብዛኛው ዶክመንቱን ፊት ለፊት አድርገን ስለሰራንበት እንድታዩትና የምትፈልጉትን ነገር እንድትወስዱ በተረፈ ኮሜንት አድርጋችሁ ላዩ ላይ የተሳሳተ ዶክመንት ወይ ስንነጋገር የተለየ አውድ ያመጣል ብላችሁ ያያችሁት ነገር ካለ ነግራችሁኝ ቪዲዮ ላይ መልእክቱን ለማስቀመጥና ለአባላት ትክክለኛ ኢንፎርሜሽን እንዲኖር ማድረግ ስለምችል እንድታሳውቁኝ ብዬ ፋይሎቹን ልኬላችኋለሁ። ስለዚህ ምንም እኛ የተነጋገርነው ነገር የሚደበቅ የለም። ሰጥተናቸዋል። ደስም ብሎን ያመሰገንናቸዋል። የተናገርንበትም ይኖራል። ያው እንደ አስተዳደር ይህንን ስራ እነሱ ነበረ መስራት የነበረባቸው። ብዙ ጊዜ እዛ ቤተክርስቲያን ሪከርዶች ለአባላት እንዲገለጹ አይፈለግም። ግን እንግዲህ በዚህኛው ዙር መጥቶ ከኛ ወደ እነሱ እንዲሄድ ሆኗል እና ሁሉን ነገር አግኝተውታል። ከሌላ በኩል መቅዳት አያስፈልጋቸውም። ደንበኛ ሀይ ኳሊቲ የሆነ ኢንፎርሜሽን የተሰጣቸው። ስለዚህ ምንም የሚያሳስብ ነገር የለም። እሱን ነግሬያቸዋለሁ። የሚያስፈልግ ነገር ካለ ልንረዳቸው ልናስተካክልም እንደምንችል ገልጬላቸዋለሁ። ስለዚህ እንግዲህ መልካም ፈቃዳቸው ሆኖ ልባቸው ፈቅዶ ለማካሄድ የፈለጉትን ነገር ሊያካሂዱ ይችላሉ። ግን ሂደቶችን ደግሞ እኛ ሆምወርካችንን እንደምንሰራ ያው በዚህ እየተነጋገርን ያለነው አብዛኛውን ሰዓት ዛሬ የቀረን 20 ደቂቃ ነው። የቀሩትን ደቂቃዎች መናገር የልቡን ማውራት የሚፈልግ ሰው በመልካም ቋንቋ መድረኩ ክፍት እንደሆነ ማሳወቅ ደግሜ እፈልጋለሁ። ይሄም ተቀርጾ ደግሞ ለነሱ ይሄድላቸዋል። በነገው ዕለት ይደርሳቸዋል ብዬ አስባለሁ። ዛሬ ተጨማሪ አንድ ቪዲዮ ኢንኮድ አድርጎ ሲጨርስ ወደ እነሱ ጋር ይላክላቸዋል። ሰላም፣ እኔ ነኝ ሚሚ። የድሮው ባይለው የለኝም። ቅድም ከአንድ ሰው ጋር ስነጋገር እኔ ያለኝን እንትን ክሮስ የተደረገበትን እያነበብኩላት አንቀጹን እያነገርኳት እና ከዚህ በፊት ምን ነበረ አሁን ይሄ የሆነው ላስትለኝ እንግዲህ ድሮውን ፈልገን ማግኘት አለብን። የድሮ ስለሌለኝ አሁኑ ግን የተጻፈው በእኔ አስተሳሰብ በእኔ አስተያየት ትክክል አይደለም እያልኩ ለማስረዳት ሞከርኩኝ። ግን የድሮ ባይለው ዌብሳይቱ ላይ የለም። አሁን አዎ ላገኘው አልቻልኩም። አሁን ያለው እኔ ጋር አለ፣ ሼር ላረጋችሁ እችላለሁ። እኔ ጋር አለ፣ ሼር ላረጋችሁ እችላለሁ።
እንግዲህ አድርገኝ ምልህ ለእሑድ ላይደርስ ይችላል፣ ግን ልጅቷ እንድታውቀው ስለፈለግኩኝ ጥሩ ያንን ማየት አለብን፣ ያንን ኮምፔር። ምክንያቱም አሁን የሰንበት ትምህርት ቤቶች መግባት እንደሚችሉ የበፊቱ ግን የሚለው አንድ የሰንበት ትምህርት ቤት ነው፣ አሁንም አንድ የሰንበት ትምህርት ቤት ነው የሚለው፣ ግን መመረጥና መመረጥ ይችላሉ የሚል አይነት ነገር ስላለ ያንን ልዩነቱን ካህናቶች 4 ካህናት የሚለውን ከቀላዋዲው ጋራ አያይዤ ሳስረዳት ነበርና 4 ካህን ለኛ ቤተክርስቲያን የሚያስፈልግ አይደለም፣ ከ2 በላይ አያስፈልግም፣ 2ቱም የሚከፈላቸው ከሆነ በህጉ ምናምን እያልኩኝ ለማስረዳት ሞከርኩኝ። ግን ብዙ ሰው አስተሳሰባቸው ላይ ያለው ይሄ ህግ ከተፈቀደና ስራ ላይ ከዋለ ፍርድ ቤት ነገር ሁሉ ያቆማል የሚል እምነት አለው ሰው። እንዴት አድርገው እንደሚያገናኙትም ሊገባኝ አልቻለም፣ ግን ከባድ ነው ለማስረዳት እና ያንን ባገኘው ያንን የድሮውን ባገኘው ደስ ይለኛል እና ካለ እዛ እንትኑ ላይ ድራይቭ ላይ አዲሱን ላይ እና የቃላዋዲው ላይ ያደረከው ቦታ ብታደርገው ጥሩ አደርገዋለሁ። ታንክ ዩ። አዎ ብዙ እንግዲህ አንዳንዶቹ ኢንፎርሜሽኖች ትንሽ እንዴት ነው የተለየ ፎልስ የሆነ ሆፕ የሚሰጡ ናቸው እዛ ላይ የተጻፉት። ምክንያቱም የሀገሩን የአሜሪካንን ህግና ደንብ ጠንቅቆ ለማያውቅ የኛ ሰው በትክክል አሁን የተባለው ነው ችግር የሚሆንበት እና ውሳኔውም የሚያደላው ወደ ማጽደቅ ነው። ግን ዜና ቢሰሙ እኮ ፕሬዚዳንቱ እየተከሰሰ ነው ያለው አሜሪካ ሀገር። እንኳን አንድ የሰበካ ጉባኤን አይደለም ፕሬዚዳንት በሚከሰስበት ሀገር ዝም ብሎ መተዳደሪያ ደንብ ላይ ስለተጻፈ ከክስ ነፃ ይሆናል ማለት አይደለም። በቤተ ክርስቲያን እንኳን ታሪክ ስናየው አባላትን እንኳን ስለከሰስክ አባረራለሁ ቢል አባላትን ማባረር አይችሉም። አባላት እንደገና ተካሰው መመለስ ይችላሉ፣ ተመልሰውም ያውቃሉ። እና ሂደቶች ዝም ብሎ በአማርኛ ብቻ ስለተጻፈ ይሆናል ብሎ የሚያስብ ብዙ ሰው አለ። ያ ነው እንግዲህ የኛውን ሆምወርክ የሚሆነው፣ እሱን ሁሉ ማስተማር ነው ያለብን። አብዛኛው ሰው የማይሆን አይነት መረጃ ደርሶት ያንን ተስፋ አድርጎ ነው የሚሄደው። እኛ እኮ በሀገራችን እያየ ነው እኮ ነው። ትልቅ የሀገራችን እንኳን መሪ የተባለ የሰጠን ተስፋና ያገኘነው ነገር የዛሬ የምናየው ነገር የተለያየ ሆኖብን ብዙ ህይወት ሲጠፋ እናያለን እዛ ሀገር ላይ። እና የሚሆንን ትክክለኛ የሚሆንን ነገር አስረድቶ ልክ እንደ ራሱ አስረድቶ የሚያቀርብ ሰው ነው የሚያስፈልገው በዚህ ሰዓት። እና ይሄም ደግሞ መማሪያ ይሆናል። እኛ ይሄንን ሪከርድ የምናደርገው ዛሬ እንኳን ይሄ ተነስቶ ሪከርድ ሲደረግ ነገ ጠዋት ለሚደርስን ስህተትና ምናልባትም ደግሞ ከቤተ ክህነት ከዛው ከአዲስ አበባ በሚመጣ መመሪያ ይሄንን ነገር አስተካክሉ ተብሎ አሁን ዛሬ የምናወራበትን አይነት መመሪያ ቢመጣና ይሄንን ያላስተካከለ አጥቢያ እንዲታገድ ተብሎ ቢመጣ የዛ ሰዓት ትምህርትም የሚያገኙበት ሰዓት ነው። ስለዚህ እውነትን ከመናገር ወደ ኋላ ማለት የለብንም። ትንሽ ሊያደክመን ይችላል፣ ጊዜ ሊወስድ ይችላል እና የዛሬ አለማወቃቸውና ሌላ ውሳኔ መወሰናቸው ብዙም ዲስካሬጅ እንዳያደርጋችሁ። ግን ዋናው እኛ የምንሰጠውና የምናደርገው ነገር እንደዛ የተሳሳተ እንዳይሆን ጥንቃቄ መደረግ አለበት እና ሁሉ ነገር ፊት ለፊት ግልጽ ሆኖ ሰው ውሳኔን ለመወሰን የሚያበቃውን ሙሉ ኢንፎርሜሽን እንዲያገኝ ነው የእኛ ስራ አሁን የሚሆነው። እና አንደኛው ጥያቄ መመለስ ያለብን ወደፊት አሁን ይሄንን ነው። ቅድም የፊርማውን ጨርሰናል። አሁን ደግሞ ይሄንን ደግሞ እንዴት ሶሉሽን እንሰጠዋለን የሚቀጥለውን ችግራችንን እንድፈታ ብለን አንደኛው ስራችን ይሆናል ማለት ነው። እግዚአብሔር ይስጥልን። ሌላ የሚቀጥል 15 ደቂቃ አለን።
ጥያቄ ያለኝ እዚህ ላይ እሺ ለአሁን ለሚመጣው እሑድ እንዴት ነው የምናደርገው? መቅረት ወይስ ገብቶ እንትን ማለት አላወኩኝም። እና በምን አይነት ነገር ነው የምናሳልፈው? እንግዲህ በተቻለ መጠን እኔ እንደገባኝ ከሆነ ያው ቤተ ክርስቲያንም ራሱ የምትመራበት ነፃ ፍላጎት ነው ለምናደርገው ነገር። እንግዲህ ከዚህ ውስጥ የተሳተፋችሁ ሰዎች ሄጄ ገብቼ መርጬ ኖ ብዬ ለውጥ አመጣለሁ የሚል ሰው ካለ ትላንትናና ከትላንት ወዲያ ብዙ ተነጋግረናል። እኔ በበኩሌ ያልኩት አለ። ሌሎች ሰዎች ደግሞ የተስማሙ ያልተስማሙም ወንድምና እህቶች አሉ። ስለዚህ አሁን እንደተባባል ነው ሊጸድቅ ይችላል ላይጸድቅ ይችላል የሚለው ነገር እያጣላን አይደለም ያለው። እንዲሁም በይጸድቃል ነው እየተስማማን ያለ ነው። ይጸድቃል ይሄ ነገር፣ ምክንያቱም ብዙ ያልተረዱ ሰዎች ስላሉ ማለት ነው። ስለዚህ እያንዳንዳችሁ በራሳችሁ ወስኑ። እንደኔ እኔ አልወስን አልገባም ከነጭራሹ። ኖ ለማለት እንኳን ስሜን ሬጅስተር አላደርግም። ተሳታፊ አይደለሁም በእንደዚህ አይነቱ። እዚህ ቻርት ላይ እንኳን እንደምታዩት ኢንፎግራፊክ ላይ ኮምፕሊትሊ የቤተ ክርስቲያንን አውድ የለቀቀን ነገር ገብቼ እንኳን ተሳትፌ ለቁጥር መሙያ አስተሳች 51ኛ ነበረ ለዚህ ጉዳይ። ግን የሰጠው ኖ ነው የስ ነው በታሪክ ሊታወቅ አይችልም። እኔ የሰጠሁት ኖ ይሁን የስ የሚያውቅ ሰው የለም። ግን በመሳተፌ ብቻ ለድርጊቱ ሂደት ተቆጣሪ ስለሚያደርገኝ አልሳተፍም። እና እንደዚህ አይነት ሂደቶች በሙሉ በየትኛውም አውድ ላይ ቢሆን አልሳተፍም፣ ነገሮችን የሚያፋልስ ከሆነ እና ያን የኔ አቋም እና ወንድሜም በዛ አይነቱ ሁኔታ የራስን አቋም ወስደህ አይ ጥሩ ተስማምቻለሁ። በጣም አመሰግናለሁ። ትክክለኛ መንገድ ነው፣ ተቀብያለሁ። እሺ እሺ የቀረን ጥቂት ደቂቃዎች ናቸው። መናገር ይችላል? አዎ ይቻላል። ታምሳፕ ያለው አሁን አስደሳች ባለው ላይ የእንትን ኬዝም ስላለ የኮርት ኬዝም ስላለ ስታቲስቲክስ ሊጠቀሙበት ስለሚችሉ ቢኮዝ ይሄ ሰፖዝ ቱ ቢ ሲክሬት ማለት አንድ ሰው ከገባ ፓርቲሲፔት ለማድረግ መግባቱ ነው እንጂ የእሱ ይሁን ነው አይደለም ቮት ማድረጉ አይታወቅም። ስለዚህ ያላግባብ መጠቀም እንዳንሆን በተቻለ መጠን እኛም ብቻ ሳይሆን ሌሎችም እንዳይገቡ እና ለወደፊቱ ለሚደረገው ለሚቀጥለው ስቴፕ ለኮርትም እንደዚህ አድርጓል ብዙ ሰው ገብቷል ምናምን ብለው እንዳያረጉበት መጠቀሚያ እንዳያረጉት አለመግባቱንና ሌሎችንም እንዳይገቡ ቮት እንዳያረጉ አጅቴት ብናረግ ጥሩ ይመስለኛል። ፐርሰናሊ እኔ አልገባም፣ ቮትም አላረግም፣ ራስንም አላስቆጥርም። ሌሎችም እንደዚህ እንዲያደርጉ ኢንከሬጅ ብናረግ ለሚቀጥለው ስቴፕ ይሄን ነገር እንዲቀለበስም ለምናደርገው ኤፈርት መሰረን እንዳይሆን ብዬ ስለምፈራ ሬኮሜንድ ማድረገው ፐርሰናል ያልገባም፣ ሌሎችንም እንዳይገቡ በተቻለኝ አቅም ሞክራለሁ። ቢኮዝ መጠቀሚያ ነው ሰው የሚሆነው እና ያ እንዳይሆን በመፍራት ነው እንደዚህ የማደርገው እንጂ በነፃ ቦታ ለማመን ሳይሆን መጠቀሚያ እንዳንሆን ነው እና ኢንከሬጅ ማድረገው አለመግባቱ ላይ ነው እና ቦታ ለማድረግ ላይ። እሺ እግዚአብሔር ይስጥልን። ሌላ ሰው የቀረችንን ደቂቃ መጠቀም የሚፈልግ ሰው? 22 ሰው ያለውኝ እንግዲህ ከ22 ሰው ጀርባ ደግሞ አንድ ወይ ሁለት ሰው ይኖራል ብለን ተስፋ እናደርጋለን። ስለዚህ መልእክታችን እለት እለት ለብዙዎች ይደርሳል። የትም አንሄድም፣ እንቀጥላለን። ብዙ ሆምወርክ አለብን፣ እንዳትሰላችሁ። ያልሰራናቸው የቤት ስራዎች እንዳሉ ነው በዚህ የምንረዳው። ምንም ይሁን ምን ወንድሞቻችን አባቶቻችን ፈቅደው ወደው ሊያደርጉት የፈለጉትን ነገር ለታሪክ እየመዘገብን ለሚቀጥለው ደግሞ መማሪያ እንዲሆን ሪከርድ እያደረግን ነው የምንሄደው። ከዚህ በኋላ በተለየ ሚሽን በተለየ አስተሳሰብ ላይ ወደፊት እንግፋ። ግን እርግጠኛ ነኝ ለሌላው ምሳሌ የሚሆን ነገር ይዘን እንወጣለን። ይሄንን ይዘን የምንወጣው ነገር ላይ እንደ ታሪክ እኛንም ራሳችን እንድናስገባ
እለት እለት እርስ በርሳችን እየተማማርን እየተወያየን ስራውን እንድንሰራ ነው የምጠይቀው። ከዛ በኋላ እግዚአብሔር ፈቅዶ እድሜውን ከሰጠን ይሄንን እንደገና እያሰማን እንዴት እንደለወጥን ደግሞ የምንናገርበት መድረክ ሊመጣ ስለሚችል የተለየ ነው። እነሱም አሁን እኔ በእውነት ልንገራችሁና እነሱ ራሳቸው ማንኛውም በሰበካ ጉባኤ ስልጣን ላይ ተቀምጦ የሚመጣ ሰው አሁን እዚህ ጋር ያለንን አይነት ጉልበት አያገኙም፣ ወደፊት ልንፈጥረው የምንችለውን ጉልበት እና በዛ ትንሽ ተስፋ እንዲኖራችሁ ፈልጋለሁ እና የእናንተ መኖር እኔ ብዙ እንድሰራ ኮንትሪቢዩት እንዳደርግ እናንተም ደግሞ የኔ መኖር እና ይሄ መኖሩ እናንተም ደግሞ እንድትሰሩ ስለሚያደርጋችሁ መደጋገፋችን የግድ ነው ለቀጣይነቱ እና በዛ አይነት ሁኔታ እንድታዩ ትፈልጋለሁኝ እና የበለጠ ይህንን 2 ቀን ነገም ማታ ላይ ምናልባት ለእሁድ እንዳይደክመን በሚል ምናልባት ነገን ስኬፕ ማድረግ እንችላለን ወይ ቀደም ብለንም መሰብሰብ ካስፈለገ ድምጽ ለመሰማማት ያህል ለማድረግ እንችላለን። የእናንተን ፈቃድ ንገሩኝና እኔ ሌት አወር ላይ አቬለብል ልሆን እችላለሁ። እኔ ለተወሰነችም ሰዓት ቢሆን ተገናኝቶ መለያየቱ ጥሩ ይመስለኛል። ጃምፕ ካደረግን ግን በዛው ይለምድብንና መጠፋፋት እንዳይኖር። ጥሩ 9 ሰዓትን እናክብረው። እንግዲህ እንደኔ 9 ሰዓት በቃ የኛ ቀጠሮ ሰዓት ለሌላው የምናስለምደው ሰዓት ይሁን። ከዛ ውጪ የሚመጣ ሰው ሪከርድድ የሆነ ነገር ያገኛል። ከዛ እለት ደግሞ ምናልባትም የተለየ ፕላትፎርም እኔ እንዲያውም ብዙ መቆየትም አልፈልግም። ቀን ከሌሊት ሰርቼ the next couple of days እንዲያውም ፕላትፎርሙን ሎንች ማድረግ አለብን ነው ማለት። በቃ ያንን የሚመጣ ሪዛልት እንዲያውም መገልበጥ መቻል አለብን። ምንም ይሁን ምንም ይሄ አይደለም እኛ ስራችን። እኛ የተለየ የአባላትን አንድነት የሚጠብቅ እንጂ ሌላ አይደለም ስራችን። ስለዚህ እንዲያውም ያንን ለመገልበጥ እኔ እንዲያውም ቶሎ ብሎ በዚህ ሳምንት የሚያልቅ አይመስለኝም ያ ድምጽ መስጠቱ። so the next 4 days ምናምን ውስጥ እንዲያውም እሱን ማድረግና ሎንች ማድረግ በሌላ ሚሽን ላይ ነው ያለነው አሁን እኛ። እኔ በዛ አይነት እንትን እንዳስበው ነው የምፈልገው እና የበለጠውኑ ቀድመን በፍጥነት ሄደን ነገሮችን እንዲያውም እንደለወጥ ዝም ብሎ ይሄ እንትን አሸነፈ በሚል እንትን ሳይሆን ኖ ከዚህ የበለጠ መስራት አለብን። ያልሰራነው አለን፣ ከዚህ የበለጠ መስራት አለብን። በዛ አይነት መንፈስ ውስጥ እንድንሄድ ነው የምፈልገው። አስቡና እንዲያውም ስም ራሱ አውጡ። እንዲያውም ነገ በአጭር ሰዓት እንድንገናኝ ስም አውጡና ሰጀስት አድርጉ። ነገ ምን እንበለው? ይሄንን እንደ ኮሚኒኬሽን ቻናል የተለየ ታሪካዊ ስም እንስጠው። ከዚሁ ችግር ጋር አንድ ላይ እንዲህ ሲደረግ ይሄንን ስም አውጥተንለት እዚህ ቀን ጀመር ነው በቃ እንድንል ከችግሩ እኩል ስሙ ምንም አውጥተንለት ሁሉን የቴክኖሎጂ የሚያስፈልገውን ነገር እኔ በአጭር ጊዜ ውስጥ ሴትአፕ አድርጌው ወይ ጉድ ብለው እንደውም እነሱ የቮትና የመተዳደሪያ ደንብ ሳይሆን እንዲሁም ከዛ ያለፈን ነገር እንዲሁም ይዘን እንዳቀረብን ማሳየት ብንችል ደስ ይለኛል። የመጨረሻውን ደቂቃ በሷ እኔ ልናገር መሰለኝ አሁን ዝም ብዬ ነበር። እንደምን አመሻችሁ። በጣም ደስ ነው ያለኝ። ብዙ ጥሩ ነገር ተወያይተናል። አስደሳች በእውነቱ እንዴት ልገልጽልህ እንደምችል አላቅም። እግዚአብሔር ብርታቱን ይስጥህ። ከጎንህ ነን ኤኒ ታይም። ስራህንም ቢሆን እኛ የቴክኖሎጂ እንትን የለኝም እንጂ ብካፈልህ በጣም ደስ ይለኛል። ረቂቅ ባልሆነ ነገር የምትፈልገው ነገር ካለ ጠይቀኝ። እግዚአብሔር ይሄንን ነገር ተመልክቶ ቤተክርስቲያናችንን ወደ ሰላም የሚያመጣበት ጊዜ ይመጣል። ያልፋል፣ ሁሉ ነገር ያልፋል። ወደ ኋላ ተመልክተን ደግሞ የምንስቅበት ነገር ይሆናል ብዬ አስባለሁ። ግን አትሊስት ቤተክርስቲያኗ በስርዓት የምትመራበት ጊዜ ለማምጣት ስለሆነ የምትፈልገው መድኃኔዓለም ይርዳ፣ ቅዱስ ሚካኤል ይከተልህ ለማለት ነው።
ሚሚ እጅ ልናገር አውጥታለች። መናገር ትችላለች ሚሚ። ስም ብለህ ስትል ወዲያው የመጣልኝ አሸናፊ የሚል የመጣልኝ። ኦኬ ሊስት እናደርጋቸዋለን ስሞችን ትንሽ ሂውመር ለመጨመር ነው። ከአሸናፊ በላቸው ይሻላል። ፍቅር ያሸንፋል። ፍቅር ያሸንፋል። እሱም ጥሩ ነው። እሺ አሸናፊ ይሻላል። ኦ ማይ ጉድነስ አትሊስት ከሰሞኑ ስለ ነገው በአጭር ጊዜም ቢሆን ገብተን እንነጋገር ብዬ ሰጀሽን ነው። ጥሩ 9 ሰዓት 9 ፒኤም እስካሁን ድረስ የ9 ፒኤሙን ነው እንግዲህ። የስ ለእኔ ተስማምቶኛል። ሌላም ሰው ያለው 9 ፒኤም አስደሳች። እሺ ኦኬ እሰማለሁ። ማሜ ነኝ። አይ ማሜ እሺ እሺ እንዴት አመሻችሁ? እኔ በጣም እኔ እንኳን ይሄንን ከቦርድ ስናገኝ አይ እንደ ግሌም አይ እኔ በእውነት ያንተን ስራ ነው ለማመስገን። በእውነት ትልቅ ስራ ነው የምትሰራው። ሁሉን በተለይ ግልጽነትና የሁሉንም ከማንም ከካህንም ከሰንበት ተማሪም ከምዕመንም ከምንም ሳትለይ እንደዚህ ማሰባሰብ ራሱ በጣም ላደንቅህና እውነት ትልቅ አክብሮት ነው ያለኝ። ሌላው ይሄ ብቻ ሳይሆን ነገ ጠዋት ይሄ አልፎ ሁላችንም በፍቅር የምንጨምርበትና የምንገናኝበት ነው። እዚሁ ምሳሌ መሰጠት ይቻላል። የዛሬ ስንት ዓመት ሰው ሲካሰስ የነበረ አሁን እንደዚህ በፍቅር ሆነው ሰላም፣ ይሄ ራሱ እግዚአብሔር የሚወደው ነው። ይሄን ከሰስከኝ ይሄን አልከሰስከኝ ተብሎ እንኳን እንዲሁ አብሮ ተቃቅፎ እንደገና እንዲህ ለቤተክርስቲያን ጥሩ ማሰብ ራሱ እግዚአብሔርን በእውነት ደስ የሚለው ስራ ይመስለኛል። ሌላው አንተ የምታረገው ጥቅሱን አላቅም፣ ግን ህዝቤ እውቀት ከማጣቱ የተነሳ ጠፍቷል የሚለውን እኔ ለዚህ እንዲህ አብራርተህ ሁልጊዜ ስለ ቤተክርስቲያንና ስለ ይሄ ቃለ ዓዋዲ እንዴት እንደሚሄድ እንዴት እንደሚገናኝ ራሱ ያንን እውቀት የትም ሄደን የማናገኘውን ትምህርት ነው የሰጠን። በግሌም እኔ በጠየቁት ጥያቄ መልሰልኛልና በእውነት ከእንደዚህ አይነት ከክፉ ሁሉ ይጠብቅህ። ለወደፊቱም የቤተክርስቲያናችን ፀሐይና ብርሃን ልል እስከማለት ድረስ ደርሻለሁ። ሙሴም እግዚአብሔር የመረጠው እኮ የጠፉትን ህዝቤን አውጣ አድንልኝ ነው ያለው እና እንደዚህ ተበታትኖ የቀረውን ህዝብ እንደዚህ አዝኖ የወጣውን ህዝብ እንባውንና የልቡን ሀዘን አይቶ ነው አንተንም እንደዚህ እንድትሰበስበን እንደዚህ እንድታረግ ወንድሞች እህቶቼንም ከውስጥም ያሉትም እዚህ ካህናቶችም ሰንበት ተማሪም የቦርድ ሜምበርም ካለ እንደዚሁ አሰባስቦን ማምጣቱ እኔ ለአስደሳች የኛ ሙሴ ብዬ ለመጥራት በእውነት ምንም ወደኋላ አልልም። ስለዚህ እግዚአብሔር አመሰግናለሁ። እግዚአብሔር ይጨመርበት። ደህና ደሩ። አሜን አሜን። እንግዲህ ያው ለሁላችንም እንግዲህ የሁሉም እኔ ደግሞ ምለው መቼም ሰው ስሙን ይኖራል። አንተን ያየሁት እንደ ስምህ ነው። ስምህን ነው የምትኖረው ያለኸው። ከባድ ነው። ያው ሁላችሁም ደስ እንዳላችሁ ነው የምንገነዘበው። ግን እግዚአብሔር ከፍጻሜ ያደርሰን እንጂ እኔ እንኳን እሱ በፈቀደ ሆኖ ሰው በሌለበት ዘመን ሰው ሆኜ ስለተገኘው ነው እንጂ ያን ያህል እንኳን ያለ ክብር ያን ያህል የሚያስፈልገኝ ሆኖ አይደለም። ግዴታዬ ነው ለቤተ ክርስቲያን ማድረግ እና ማንምም እንዲሸልመኝ ወይ ሌላ ነገር ጠብቄ አይደለም። ግን ፍቅርን ማየትና ማሳየት በሰጠኝ ደግሞ ጸጋ ለማገልገል ነው። እጅግም አትጨነቁ። እንደናንተው ነው እኔ በአጋጣሚ የምደክመው እንጂ ምንም የተለየ ነገር የለውም። ግን አመሰግናለሁ ስለ ድጋፋችሁ፣ ስለ ፍቅራችሁ። አብረን ደግሞ ዘልቀን ብዙ የምናወራበትን ዘመን እግዚአብሔር ያድለን።
በርቱ ነው የምለው። አሜን አሜን። አሜን። በጸሎት እንግዲህ እንዝጋ። ሁለተኛው ሰዓታችን ሞልቷል። ራሳችንን እናዘጋጅና በጸሎት እንዝጋ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስም የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነት ስብሰባችንን አስጀምረህ ከፍጻሜው ስላደረስክን እናመሰግንሃለን። ሳይገባን በቸርነት እዚህ ዘመን ላይ አድርሰናልና የቀረውን ደግሞ ዘመናችንን ተባረክልን ዘንድ ለቤተ ክርስቲያናችን ለማህበራችን ሁሉ ፍቅሩን፣ ሰላሙን፣ አንድነቱን ታድለን ዘንድ በቸርነት ሁላችንም በሰላም በፍቅር በአንድነት ሆነን ስምህን የምናመሰግንበትን ዘመን ታድለን ዘንድ እንደኛ ኃጢአት ብዛት ሳይሆን እንደ ምሕረት እንደ ቸርነት ብዛት ትጎበኘን ዘንድ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነት እንለምንሃለን። ቅዱስ ስምህንም እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት እንደምንልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። በሰላም እደሩ። የነገ ሰው ይበለን። ነገ 9 ሰዓት እንገናኛለን። ደህና እደሩ። ሰላም እደሩ። አሜን። ደህና እደሩ።